ዳግም የጦርነት መሻታቸው አሁንም አገርሽቶባቸዋል። የኦሮሞን ህዝብ እንደ ህዝብ በወራሪነትና በዘራፊነት ፈርጆ ወደ ጦርነት ሊገባ ያለውን ኃይል ኦላ እንኳን ደህና መጣ ብሎታል። ኦላ ቢያንስ የኦሮሞ ኮዞችን እንኳን ፕሮቴክት አላደረገም። ለታለውን የኦሮሞ ህዝብን ማለት የነውጡም የለውጡም የነፍጡም ተጠያቂ ናቸው ብዬ ነው ማስበው። በለውጡ ውስጥም በነውጡ ውስጥም ሁሉም እኩል በሚባል ደረጃ ድርሻ አለው። የጠቅላይ ሚኒስትሩ መንግስት ወደ ስልጣን ሲመጣ ኢትዮጵያ የነበረችባቸው ችግሮች ውስብስብ ነበሩ፣ ዴብዝ ነበራቸው፣ ኤንድ ኦልሶ ሲስተሚክ ነበሩ። ስርዓቱን የሚጠብቀው ለራሱ ሲል ነው፣ ለሀገሩ ለህዝቡ ሲል አይደል። ሀገሪቷ ውስጥ እነሱን መሸከም የሚችል የፖለቲካ መደላድል በሌለበት እነዚህን የታጠቁ ኃይሎች ወደ ሀገር ውስጥ ማስገባቱ ተገቢ አልነበር። ለውጡን ወደ ነውጥ የመሩት ናቸው። እንደው የዶክተር አብይ ሆድና አስፋና ትዕግስት ይኑረን የሚለው ነገርስ ሌላ መዘዝ አላመጣብንም? እውነት ነው፣ ግን መራር ነው። በአንድ መርፌ ወይም ደግሞ በአንድ ኪኒን የሚድን በሽታ የለም። ተጠላልተው ግን አይገዳደሉም ፖለቲከኞቻችን። የሚሞቱ ግን ወጣቶች አሉ። በጦርነት የወሬ ሱስ ውስጥ የወደቀውን ወጣት ወዴት እንመልሰዋለን? ለምሳሌ ሶሻል ሚዲያው ላይ ዩቲዩብ ላይም በለው ቲክቶክ ላይ እንደ መድኃኒት ዲሞክራሲና ነፃነት ኃላፊነትና ተጠያቂነት ስሜት በሌላቸው ሰዎች በማይደርሱበት ቦታ ነው መቀመጥ ያለበት። ዲሞክራሲ እንደዛ ነው የሚቀመጠው። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። አፈወርቅ በደዊና ዮሚዩ አበበ የተለያዩ ርዕሰ ጉዳዮችን አካተን ወደ እናንተ መተናል። ቆይታችሁ ከኛ ጋር እንዲሁም በአክብሮት እንጋብዛለን። መልካም ጊዜ። አፈወርቅ፣ እንግዲህ ዛሬ በስፋት ከምናየው አጀንዳ አንዱ የሆነው የ7 ዓመቱ የጠቅላይ ሚኒስትር ዶክተር አብይ መንግስት ጉዞን በተመለከተ በተለያዩ ዘርፎች ከፍለን እናያቸዋለን። ኢኮኖሚው ላይ ምን ተመዘገበ፣ ዲፕሎማሲው፣ ፖለቲካችን እንዴት ይቃኛል የሚለውን ደካማ ጎኑን ጠንካራ ጎኑን እናነሳለን። በዋናነት ወደ እነዚህ ጉዳዮች ከመግባታችን በፊት ግን እንደ መረጃም አንተም ደግሞ ሀሳብ ካለ ሀሳብ የምትሰጥበትን አንድ ጉዳይ እናንሳ። ህወሓት እንግዲህ የሰሜኑ ጦርነት በተከሰተ ጊዜ አሜሪካኖች ወታደር ከመላክ ባለፈ ለዛም የሚደርስ በሚመስል መልኩ በብዙ እርዳታ የህወሓትን ሲያግዙ ነበረ። በተለያዩ መንገዶችም ለህወሓት ከለላ ሲደረግ ነበረ። ዛሬ ደግሞ እንግዲህ ዲሞክራቶቹ ያንን ሁሉ ሚና ለህወሓት ሲጫወቱ እንዳልነበረ ሪፐብሊካኑ ፊት የነሷቸው ነው የሚመስለው። እንግዲህ ቀጠን ያለ ትዕዛዝ ለህወሓት ተላልፎለታል። ህወሓት ከሀገር አሽቷቸው የነበሩ ንብረቶች ይታወቃል። እንግዲህ በአሜሪካና በተለያዩ ሀገራት የሀገር ሀብት የሆኑ ገንዘቦችም፣ ወርቆች፣ የተለያዩ ማዕድናትም ጭምር ከሀገር እንደወጡ ይታወቃል። እነዚህ ሀገር የተከማቹ ንብረቶቻቸው አሁን ማገድን ጨምሮ በቡድኑ ከፍተኛ አመራሮች ላይ የተለያዩ ማዕቀቦችን ለመጣል ዝግጁ መሆናቸውን ይፋ አድርጓል። ይሄ እንግዲህ የሰሞኑ መነጋገሪያ ነው። እንደው ምናልባት ብዙም በጥልቀት ስለማንሄድበት ሌላ ነገር ሳልነካ ለህወሓት ይሄ የአሜሪካ የአቋም ለውጥ ያስደነግጠዋል? እየሄደበት ካለው መንገድ ቆም ብሎ እንዲያስብ ያስገድደዋል? ወይስ በዛው እብሪቱ የእድሉን ይሞክራል ብለህ ታስባለህ? ምናልባት ምን አይነት አንድምታ አለው ለህወሓት ሰዎች ይሄ ማስጠንቀቂያ? ይህ የመጀመሪያ አይደለም። ማዕቀብ ሲጣል የሰሜን ጦርነት እየተባለ የሚጠራው ወይም ደግሞ የትግራይ ጦርነት እየተባለ የሚጠራው ግጭት በተከሰተበት ሰዓትም የአሜሪካ መንግስት ተመሳሳይ እርምጃዎችን ወስዷል። ዩኒላተራል ሳይሆን በተቀናጀ መልኩ የመንግስት ኃላፊዎችና በህወሓት ታጣቂ መሪዎችና ፖለቲካ አመራሮች ላይ ማዕቀብ ጥሎ ነበር። እንግዲህ የአሜሪካ መንግስት ወታደር ከመላክ ባለፈ ያልሽው አይ ቲንክ ባለፈ ሳይሆን ወታደር ከመላክ በመለስ ያሉ ድጋፎችን ለህወሓት ያደርግ ነበር። በስልጣን ላይ በነበረበትም ጊዜ በጦርነቱም ጊዜ በተለያዩ ዲፕሎማሲ ጫናዎችን በፌዴራል መንግስቱ ላይ በማድረግ የፌዴራል መንግስቱ ለተለያዩ ነገሮች ለማስገደድ ብዙ ርቀት ሄዷል። የአሜሪካ መንግስት ብቻ ሳይሆን የአሜሪካ መንግስት ወዳጅ የሆኑ ኃይሎችም ጭምር በከፍተኛ ደረጃ መንግስት ላይ ጫና ያደርጉ ነበር። በተለይ ደግሞ የፕሬዚደንት ባይደን አድሚኒስትሬሽን ስልጣን ላይ በነበረበት ሰዓት ላይ የወስዳቸው የነበሩ የተለያዩ እርምጃዎች ከትግራይ ጦርነት ጋር ተያያዥነት የነበራቸው ናቸው እና በዋይት ሀውስ ውስጥ የህወሓት የዲፕሎማሲ ወይም ደግሞ የሎቢስት እያልን የምንጠራቸው ሰዎች ዶሚኔት አድርገው ነበር እና በዛ ምክንያት ብዙ ጫናዎች ይከሰቱ ነበር። አሁን እንግዲህ የአሜሪካ መንግስት በተለይ እየተባለ ያሉ በሶስት ምክንያቶች ነው እነዚህን ማዕቀቦች ለመጣል የወሰነው። እነዚህ ማዕቀቦች እንግዲህ ሀብቶችን ብቻ ትኩረት ያደርጋሉ ተብሎ አይደለም የሚጠበቀው። የጉዞ እቀባም ይጨምራል። የገንዘብና የሀብት ማንቀሳቀስ ማዕቀቦች ሊጨምር ይችላል። ይሄ ደግሞ የአሜሪካ እርምጃ ብቻ የሆነው ይቀራል ተብሎ ደግሞ የሚጠበቅ አይመስለኝም። ብዙ ሀገራትም ይከተላሉ። አሜሪካ ማዕቀብ ስትጥል ሲስተም ላይ ነው የምጥለው። ሲስተም ላይ ማለት ዓለም አቀፍ አሰራር ላይ ነው ማዕቀቡ ነው የምጥለው። ስለዚህ በዛ ዓለም አቀፍ ሲስተም ውስጥ ያለ ሀብት በሙሉ የመታገድ እድል አለ ማለት ነው። ግን የአሜሪካ መንግስት ይህንን ማዕቀብ የወሰደበት ሶስት ምክንያቶች ነው እንግዲህ አሁን እየተባሉ ያሉት።
አንደኛው ህጋዊ ባልሆነ መንገድ የጊዜያዊ አስተዳደሩን ለማፍረስ ባደረገው ሙከራ አንደኛው ምክንያት እሱ ነው። ሁለተኛው ደግሞ የጦርነትና የቀጠናዊ ትርምስ ለመፍጠር ባደረጉት ጥረት፣ ሶስተኛ ደግሞ ከኤርትራ መንግስት ጋር ሆኖ የስርዓት ለውጥ ለማምጣት እያደረጉት ካለው ጥረትና ካደረጉት ጥረት አንጻር ነው። በእነዚህ ሶስት ምክንያቶች ነው። አንደኛው ቅድም እንዳልኩት የጊዜያዊ አስተዳደሩን ስራውን እንዳይሰራ ከማድረግ ጀምሮ አሁን ደግሞ እስከ ማፍረስ ድረስ የዘለቀ እንቅስቃሴ በማድረጋቸው በዚህ ውስጥ የተሳተፉ የህወሓት የፖለቲካ አመራሮችና የወታደራዊ አመራሮችን ትኩረት ያደርጋል ነው እንግዲህ እየተባለ ያለው። ሁለተኛው ደግሞ የጦርነትና የቀጠና ትርምስ እድል እንዲፈጠር አድርገዋል ባሏቸውም የፖለቲካና የወታደራዊ አመራሮች ላይ የማዕቀብ እርምጃ ይወሰዳል። ሶስተኛው ከኤርትራ መንግስት ጋር ሆነው የስርዓት ለውጥ በማምጣት ሰርተዋል ደግሞ ወይም ደግሞ እየሰሩ ነው በተባሉ የፖለቲካና ወታደራዊ አመራሮች ላይ እርምጃ ይወስዳል ነው። እንግዲህ ይሄ በፍሬምወርክ ውስጥ ስናየው የአሜሪካ መንግስት በፕሪቶሪያ ስምምነት ውስጥ እንደ ስቴክ ሆልደር ነበር። ወቅቱ ኦልሬዲ የአደራዳሪ የታዛቢነት ሚና ነበሩ። ስለዚህ የአሜሪካ መንግስት ይህን እርምጃ የወሰደው እንግዲህ ዜናውን በመጀመሪያ ይዞት የወጣው ኢኮኖሚስት የተባለው መጽሔት ነው። ስለዚህ እንደ ኢኮኖሚስት ዘገባ እንግዲህ የአሜሪካ መንግስት ይህን እርምጃ የወሰደው ኢን ሪሌሽን ቱ ፕሮቴክሽን ኦፍ ፕሪቶሪያ አግሪመንት ተብሎ ነው የቀረበው። የፕሪቶሪያ ስምምነትን ፕሮቴክት ለማድረግ ተብሎ ነው የቀረበው። እንግዲህ የአሜሪካ መንግስት ይህን እርምጃ ከመውሰዱ ቀደም ብሎ የኢትዮጵያ መንግስትም በአንዳንድ የህወሓትና የቲዲኤፍ ራሳቸውን የቲዲኤፍ አመራር አድርገው በሚያቀርቡ ወታደራዊና የፖለቲካዊ አመራሮች ላይ የተወሰነ የሀብት ማዕቀብ ጥሏል። ወይም ደግሞ ሀብት እንዳያንቀሳቅሱ፣ ገንዘብ እንዳያንቀሳቅሱ የተወሰኑ ገደቦችን ጥሏል። እነዚህ የፌዴራል መንግስቱ የወሰዳቸው እርምጃዎች እና የአሜሪካ መንግስት የወሰዷቸው እርምጃዎች ኦልሞስት ተመጋጋቢ ናቸው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ጠቅላይ ሚኒስትር ዶክተር አብይ አህመድ በስልክ ተነጋግረው ነበር ከሰሞኑ። ከእሱ ጋርም የሚያያይዙ ሰዎች አሉ። ምናልባት ይህም አንዱ አካል ይሆን? ምክንያቱም በሰፊው ባለፈው አርብ ዕለት በሰራነው ፕሮግራም ላይ አንስተነዋል። ትኩረት ያደረገው አንደኛው ኢንተርናል በኢትዮጵያ ውስጥ ያለው ሰላምና ብልጽግናን መሰረት ያደረገ ነው። ከሴክሬታሪ ማርኮ ሩቢዮ ጋር ጠቅላይ ሚኒስትሩ ያደረጉት ውይይት። ስለዚህ የሀገር ውስጥ ሰላም ጉዳይ ተነስቶ ውይይት በሚደረግበት ሰዓት ደግሞ አንደኛው የሀገር ውስጥ ሰላም እንቅፋት የሆኑ ኃይሎች እነማን ናቸው የሚለው ላይ ንግግር ተደርጓል፣ ውይይት ተደርጓል። ከነዚህ ውይይቶች ጋር ተያይዞ እንግዲህ የኢትዮጵያ መንግስት ትግራይ ውስጥ የነበረውን ከፍተኛ ዋጋ ያስከፍለውን ከፍተኛ እልቂትና ውድመት ያስከተለውን ጦርነት ለማስቆም ያለውን ቁርጠኝነትና ህወሓት ይህንን ደግሞ በማደናቀፍ ውስጥ እያሳየ ያለው ዳተኝነትና ሴረኝነትን ለማስረዳት ሞክረዋል። ስለዚህ የአሜሪካ መንግስትም በተለያዩ የመረጃ ምንጮቹ ተጠቅሞ እነዚህ አንደርስታንዲንግ ይኖረዋል። በተደጋጋሚ ደግሞ የጊዜያዊ መስተዳደሩ ፕሬዚደንት የነበሩት አቶ ጌታቸው ረዳንም ጨምረው የጊዜያዊ አስተዳደሩ አመራር አባላት የሆኑ ሰዎች ከኤምባሲው ጋር የሚገናኙበት የሚወያዩበት ቻናል አለ። በዛ ቻናል ውስጥም እዛ ያለው ሁኔታን አስረድተዋቸዋል። ስለዚህ ማርኮ ሩቢዮ አንድ ጊዜያዊ መስተዳድሩን ወይም ደግሞ የፕሪቶሪያ ስምምነትን ፕሮቴክት ማድረግ የትግራይ ጦርነት ዳግም ሊከሰት የሚችልባቸውን ምንጭ የማድረግ እርምጃ ነው የወሰዱት። ምክንያቱም አንደኛው ጊዜያዊ አስተዳደሩ በአግባቡ ስራውን እንዳይሰራ እንቅፋት የሆኑ ኃይሎች ላይ ትኩረት እናደርጋለን ነው የሚለው። ሁለተኛው ደግሞ የሚመጣው ደግሞ ጦርነትና የቀጠናዊ ትርምስን ለመፍጠር የሚያደርጉትን እንቅስቃሴ ተከትሎ ማዕቀብ እንደሚጥል ነው የሚናገረው። ሶስተኛው ደግሞ በኢትዮጵያ ውስጥ የስርዓት ለውጥ ለማምጣት በሚል ምክንያት ከኤርትራ መንግስት ጋር የተደረገ ትብብርን ታርጌት ያደረገ ነው። ስለዚህ በአንድ በኩል የተሰ ኮንፊርሜሽን ነው። የአሜሪካ መንግስት የህወሓት ኃይሎች ከኤርትራ መንግስት ጋር ተባብረው እየሰሩ እንደሆነ ኮንፊርሜሽን እየሰጡ ነው ማለት ነው። ስለዚህ እነዚህ ሶስት ነገሮችን ነው እንግዲህ እንደ ምክንያት የሚያቀርበው። ሴክሬታሪ ማርኮ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ ጋር ያደረጉት ውይይት አንደኛው መግባባት ላይ የተደረሰበት ፖይንት ይሄ ነው። ብዙ የህወሓት ደጋፊ የነበሩ ሚዲያዎች ሳይቀሩ የህወሓት የጊዜያዊ አስተዳደሩ ላይ ወሰዳቸው ሬክለስ የሚባሉ ወይም ደግሞ አቋም የለሽ ተገቢ ያልሆኑ እርምጃዎች በዚህ ደረጃ የዲፕሎማቲክ የበላይነት እንዲወሰድበት አድርጓል። የአሜሪካ መንግስትና የኢትዮጵያ መንግስት በአንድ ፔጅ ላይ አሁን ተገናኝተዋል ህወሓትን በተመለከተ ብሎ እስከ መዘገብ የደረሱበት ነው። ግን ከኤርትራ መንግስት ጋር አብሮ ሆኖ የስርዓት ለውጥ ለማምጣት ጥረት እያደረገ ያለው ህወሓት ብቻ አይደለም። ስለዚህ ኔክስት ቻፕተርም አለው ማለት ነው። ጠቅላይ ሚኒስትር አብይ አህመድ ለሴክሬታሪ ማርኮ ሩቢዮ የተናገሩት አብዛኞቹ ኢትዮጵያ ውስጥ ያለው ጦርነትን የሚያቀላግሉና የሚያቀላጥፉት ሉብሪኬት የሚያደርጉት አብዛኞቹ ኃይሎች የሚገኙት በአውሮፓና በአሜሪካ ነው። ስለዚህ የአሜሪካ መንግስት የሚወስዳቸው እንደነዚህ አይነት እርምጃዎች በኢትዮጵያ ውስጥ ሰላም ለማምጣት ከፍተኛ አስተዋጽኦ ያደርጋል ተብሎ ነው የሚጠበቀው። ስለዚህ ኢትዮጵያ ውስጥ ሰላም ለማረጋገጥ ከተፈለገ የአሜሪካ መንግስት እንደነዚህ አይነት እርምጃዎች መውሰድ አለበት። እንደነዚህ አይነት እርምጃዎች ሲወስድ በአሜሪካ ሀገር ውስጥ ቁጭ ብሎ የሰላም እድልን እያቀጨጩ የሰላም በሮችን እየሰበሩ ያሉ ሰዎችን አደብ የማስገዛትም እንቅስቃሴ ይሆናል ተብሎ ነው እንግዲህ የሚጠበቀው። አንደኛው እሱ ነው። እንግዲህ በዚህ ውስጥ ማንሳት የምንችለው የማርኮ ሩቢዮ ጋር በተደረገው ውይይት ከብልጽግና ጋር ተያይዞ ማለት ኢትዮጵያ ውስጥ ብልጽግናን ለማምጣት ወይም ደግሞ ኢትዮጵያ ውስጥ ዴቨሎፕመንትን ለማምጣት ፕሮስፔሪቲን ለማምጣት ከሚደረጉ ጥረቶች አንጻር ደግሞ የተነጋገሩት አንደኛው ምንድን ነው፣ አብዛኛው የዩኤስኤድ ፕሮጀክቶች ታጥፈዋል። ከታጠፉት ውጭ ያሉና የተረፉት ደግሞ አንደር ሴክሬታሪ ኦፍ ስቴት ቁጥጥር ስር በሴክሬታሪ ኦፍ ስቴት እየተከታተለ እንዲያስፈጽማቸው ነው የተደረጉት። ከእነዚህ ፕሮጀክቶች ውስጥ አብዛኞቹ የኢትዮጵያ ውስጥ የልማት ስራ የሚሰራባቸው ፕሮጀክቶች አሉ።
ስለዚህ የአሜሪካ መንግስት ኦልሬዲ እነዚህን ፕሮጀክቶች በማስቀጠል የኢትዮጵያን የመልማትና የመበልጸግ እድሏን ከፍ ለማድረግ ጥረት እንደሚያደርግ ነው የተነጋገሩ። ስለዚህ ውይይቱ አንዱ ውጤቱን አምጥቷል። ኢትዮጵያ ውስጥ ሰላም ለማምጣት አንድ እርምጃ ነው ኦልሬዲ ተብሎ መታሰብ ይችላል። መልካም። በተለይ ደግሞ ሌሎች ኃይሎች እንደ ህወሓት ትኩረት አልተሰጠንም። የህወሓት ጉዳይ ብዙ ዲፕሎማቶችን አሰባስቧል። የዲፕሎማቲክ ማህበረሰቡ ትኩረት ሰጥቶ ትግራይ ድረስ ሂዶ አይቷል። አማራ ክልል ያለውን ጉዳይ ግን ትኩረት አልሰጡንም ብሎ ቅሬታ የሚያቀርቡ ሰዎች አሉ። ምናልባት በህወሓት ደረጃ ጦርነቱን እንዲያቆሙ እንደዚህ አይነት ምልክቶች ቢታዩ ምናልባት ወደ ቀልባቸው የመመለስ ነገር ይኖራቸዋል። ታጣቂዎች ኦሮሚያም ያሉት አማራ ክልልም ያሉት በህወሓት ደረጃ ብዙ ጊዜ ትኩረት እንዳላገኙ ሲያነሱ እንሰማለን። ይህንንስ እንዴት እንየው? ከነዚህ ታጣቂዎች አንጻር ለእኔ የአሜሪካ መንግስት ኦልሬዲ አንድ ትምህርት ተምሯል ከህወሓት። የፌዴራል መንግስቱ ማድረግ የሌለበትንም ጭምር ለምሳሌ በድል አፋፍ ላይ በጦርነት ጉዳዩን ለመጨረስ በሚችልበት አፋፍ ላይም ቆሞ የፌዴራል መንግስቱ ለድርድር አስቀምጦ የፌዴራል መንግስቱ የሰላም ውይይት አድርጎ የሰላም ስምምነት ከፈረመ በኋላ የትግራይ ታጣቂ ኃይሎች እፎይታና እረፍት ካገኙ በኋላ ዳግም የጦርነት መሻታቸው አሁንም አገርሽቶባቸዋል። ስለዚህ የመጀመሪያው ጥያቄያቸው የህዝባቸውን ህልውና ማስጠበቅ ነው ሲሉ የነበረው ማስክ ጭምብል ነበረ። የህዝባቸውን ህልውና ያስጠበቀው የፕሪቶሪያ ስምምነትን በተለያየ መንገድ ሸርሽረው አሁን ዳግም ወደ ጦርነት ለመግባት አፋፍ ላይ የቆሙበት ሁኔታ ነው የተፈጠረው። ስለዚህ ብቸኛው አማራጭ ኢትዮጵያ ውስጥ በውይይት በድርድር ሰላምን ማምጣት ነው። ግን የዲፕሎማቲክ ኮሚኒቲው አብዛኛው ጫና ማድረግ የሚጠበቅበት በታጠቁ ኃይሎችም ላይ ጭምር እንደሆነ የተረዳበት ሁኔታ ነው ያለው። ምክንያቱም የታጠቁ ኃይሎችን የሚደግፉ ለታጠቁ ኃይሎች የጦር መሳሪያ መግዣ የሚሆን ገንዘብ የሚያሰባስቡ በህገወጥ የጦር መሳሪያ ዝውውር፣ በህገወጥ የሰዎች ዝውውር፣ በህገወጥ የድራግ ዝውውር ውስጥ እየተሳተፉ ያሉ ከዚህ የሚገኝን ሀብት ደግሞ ለትጥቅ ትግል እየደገፉበት ያሉ ኃይሎች መቀመጫቸውን አሜሪካን ሀገር ውስጥ አድርገዋል። ስለዚህ እነዚህ ኃይሎችን የአሜሪካ መንግስት እርምጃ መውሰድ ሊጀምር የሚችልባቸው እድሎች አሉ ማለት ነው። ሌላኛው ጉዳይ ደግሞ የኦኤንኤልኤፍ ጉዳይ ነው። የኦጋዴን ነጻ አውጪ ግንባር ከሰሞኑ ባወጣው መግለጫ ላይ ወደ ጠመንጃ መር ትግል መግባቱን አመላክቷል። በዚህም መነሻ የሚያደርገው እንግዲህ አስመራ ላይ ቀደም ሲል እንደጠቀስ ነው አስመራ ላይ ከፌዴራል መንግስቱ ጋር ያደረግነው ስምምነት አልተተገበረም የሚል ነገር ነበረው። ይሄ ቅሬታ እንግዲህ የኦብነግ ብቻ ሳይሆን ኦነግም እንደዚህ አይነት ቅሬታዎችን ሲያስተናግድ ነበር ከዚህ ቀደም። ለዚህም ምላሽ ደግሞ ኦላ እንኳን ደህና መጣ የሚል ምላሽ ሰጥቶታል። እንግዲህ እንደምታውቀው ኢትዮጵያ ውስጥ ካሉ ክልሎች ላለፉት 7 ዓመታት ከየትኛውም ክልል በተሻለ አንጻራዊ ሰላምና መረጋጋት የነበረው ክልል የምስራቁ የሀገራችን ክፍል ነው። በዚህ ብዙዎች ይመሰክሩ ነበር። እንግዲህ ከ50 ዓመት ወዲህ ለመጀመሪያ ጊዜ ከእጅ አዙር ወታደራዊ አስተዳደር የተላቀቀውን ክልል ወደ ነበረበት የጦርነት አዝማሚያ ለማስገባት አንድ ፍንጭ የሚሰጥ ወይም መንገድ የሚሰጥ ነው እና ስጋት ላይ የወደቁ ሰዎች አሉ በዚህ በኦብነግ መግለጫ። እንደው የኦብነግን መግለጫ ደግሞ ተከትሎ ኦላ አቤት ማለቱም ቅሬታዎችን እያስነሳ ነው ያለው። እንግዲህ የኦሮሞን ህዝብ እንደ ህዝብ በወራሪነትና በዘራፊነት ፈርጆ ወደ ጦርነት ሊገባ ያለውን ኃይል ኦላ እንኳን ደህና መጣ ብሎታል። ወደ ትጥቅ ትግል ተመልሻለሁ ማለት እነሱም እንግዲህ ትጥቅ ትግል ላይ ነው ያሉት። አንድ ላይ በጋራ እንደሚባለው ከዚህ ቀደም ስንለው እንደነበረ ከሌሎቹ ጋርም ሲያብር ነበር ኦላ እንደምታውቀው። ከትግራይም አሁን ደግሞ አማራ ክልልም ከሚንቀሳቀሱ ኃይሎች ጋር የመነጋገር ነገሮች እንዳሉ ከዚህ ቀደም በሰፊው ሲነሱ ነበረ። በኦብነግና በኦላ መግለጫ ዙሪያ እንግዲህ የተለያዩ ሀሳቦች እየተሰነዘሩ ነው ያሉት። በተለይ ደግሞ በኦሮሚያ ፖለቲካ ውስጥም ሀሳብ የሚሰጡ የተለያዩ ፓርቲዎችን የሚደግፉ የኦሮሞ ተወላጆች ኦላ ለዚህ ምላሽ በመስጠቱ ብዙ ቅሬታ ሲያሰሙ እንሰማለን። እንግዲህ ኦሮሞን ነጻ አወጣለሁ የሚለው ኦላ እንደ ህዝብ ጦርነት የፈረጀውን ኃይል ደግሞ አብረን እንሰራለን እንኳን ደህና መጣ የሚል አንድምታ ያለው መግለጫ አውጥቷል። በዚህ ዙሪያ ለምን የኦሮሚያ ክልል መንግስት ዝም አለ? በተለይ ደግሞ ለኦብነግ ምላሽ መስጠት አለበት። ከዚህ ቀደም በኦሮሚያና በሶማሌ ክልል ባሉ ድንበር አካባቢዎች ህዝባችን የደረሰበትን መከራ የምታውቀው ነው። ጦርነቶች፣ ግጭቶች በየጊዜው ነበሩና ከዛ አንጻር ሰው ህዝባችን ላይ የታወጀ ጦርነት ነው ወደሚል አንድምታ እየመጣ ያለበት ሁኔታ አለ። የኦሮሚያ ክልል መንግስት ለዚህ ምላሽ መስጠት ነበረበት ወይ? ከነበረበትስ ለምን እስካሁን መዘግየቶች ኖሩ? ከዛም ባለፈ ደግሞ እስካሁን ድረስ እንግዲህ ኦላ እንደምታውቀው ከሚመጡ ኃይሎች ጋር የማበር ነገር ተለምዷል። መለጠፍ 50 ሚሊዮን ህዝብ ነጻ አወጣለሁ እያለ የሚታገል ኃይል ራሱን መቻል አቅቶት ነው ወይ ከሌሎች ጋር የመለጠፍ ነገር ያለው የሚልም ቅሬታዎች ይነሳሉ። የኦነግን ምላሽ እንዴት አየው? ኦብነግስ አካሄዱ ከዚህ በኋላ ምን ሊሆን ይችላል የሚለውን መገመትና ማስቀመጥ የምንችል ከሆነ አንድ ላይ ሰፋ አድርገን እንድታብራራው ነው። ብዙም የምናፍታታው ነገር ያለው አይመስለኝም ብዙ ነገሩ። ምክንያቱም ሁለቱም ድርጅቶች
ያወጧቸው መግለጫዎች ምን እንደሆነ በግልጽ ያሳያሉ። በዚህ ውስጥ የኦሮሚያ ክልላዊ መንግስት መልስ ለመስጠትም ምንም አስፈላጊነቱም አይታየኝም እውነቱን ለመናገር። ምክንያቱም እንግዲህ የሚያነሷቸው የአስመራው ስምምነት በተገባልን ቃል መሰረት አልተፈጸመም ነው። ይቺን የኦነግ ሰዎችም ሲሏት ትሰሚያለሽ። ግን በቅርብ አሁን ለምሳሌ ጃልመሮ የሰጠው ማብራሪያ ላይ የአስመራው ስምምነት ምን እንደሆነ ነግሮናል። የአስመራው ስምምነት 1 2 ብሎ እነዚህ ናቸው። ስምምነቱን መቀበላችን ነው ስህተቱ ነው የሚለው። ስምምነቱ አለመተግበሩ ሳይሆን ያንን ስምምነት መቀበላችን። ለምሳሌ ስልጣን ትጋራላችሁ ብሎናል። ፓርቲያችሁን በሰላማዊ መንገድ ትንቀሳቀሳላችሁ ብሎናል። አስፈላጊውን የፖለቲካ ድርጅት ወይም የፖለቲካ እንቅስቃሴ ለማድረግ አስፈላጊው የሆኑ መንግስታዊ ድጋፎች ይደረግላችኋል ብሎናል። ይህንን ተቀብለን ነው ግን የመገንጠልና የራስን ዕድል በራስ የመወሰን ጥያቄያችሁን ግን ተውት ወይም ደግሞ አሳድሩት ብሎናል። የአስመራው ስምምነት የተነጋገርነው የተስማማነው በእነዚህ ነጥቦች ላይ ነው ብሎናል። በነዛ መስፈሪያ ከወሰድሽው ስልጣን የተጋራ አለ፣ ያልተጋራ አለ። በኦነግነቱ ስልጣን የተጋራ ኃይል አለ። ስልጣን ከተጋራ በኋላ ኦነግ እኔ እሱ አይወክለኝም ብሎ ሊሆን ይችላል። መንግስት ለኦነግ ቢሮዎቹን መልሶለታል። ለምሳሌ በፊት የነበሩትን ቢሮዎች አብዛኞቹን መልሶለታል። በተለያየ ምክንያት አሁን ተዘግቷል የሚባለው ነገር ያው በኋላ ሜይ ቢ ሀገሪቷ ውስጥ ያለው ለውጥ ፖለቲካው ላይ በነበረው ተጽዕኖ ምን ይመስል እንደነበር እሱ እናያለን። አስፈላጊውን ድጋፍ የሚባሉ ነገሮችን አድርጓል። ስልጣን ማጋራት የሚባሉ ነገሮችን አድርጓል። በሰላማዊ መንገድ የሚታገልበትን የፓርቲነት እውቅናው መልሶለታል። ስለዚህ በስምምነቱ አብዛኛው ነገር ተፈጽሟል። ኦብነግም ጋር ስቴጅ ተመሳሳይ ነገር ነው የምታገኘው። ለምሳሌ አሁን ብዙ ቁጥር ያለው ሊደርሺፕ የኦብነግ የኦጋዴን ነፃ አውጪ ግንባር የሚባለው አብዛኛው ሊደርሺፕ የሚገኘው አሁንም ጅጅጋ ነው። ከፕሬዚደንት ሙስጠፌ አድሚኒስትሬሽን ጋር አብሮ እየሰራ ነው። ለምሳሌ ሊቀመንበር ነኝ ያሉት ግለሰብ ሰሙዌር ቁጭ ብለው ይህን መግለጫ ሲሰጡ የኦብነግ ወታደራዊ አዛዥ የሆነው ሰው ደግሞ ከፕሬዚደንት ሙስጠፌ ጋር ቁጭ ብሎ በጉዳዩ ላይ ተወያይቶ የነሱ አቋም እንዳልሆነ ተናግሯል። ስለዚህ ለእኔ እስከሚገባኝ ድረስ እያንዳንዱ ሴክት እየተቆረጠ እየወጣ ይሄ ነገር ስላልተፈጸመልኝ ኦል ሊደርሺፑን አምጥተሽ ስልጣን ልትሰጪው አትችይም። ኦል ሊደርሺፑን አምጥተሽ ጥቅም ልትሰጪው አትችይም። ማድረግ የምትችይው በሰላማዊ መንገድ ታግሎ ስልጣን ሊይዝ የሚችልበት እድል ካገኘ ደግሞ ስልጣን የሚይዝበትን አግባብ ነው የምትፈጥርለት። ስለዚህ የፕሬዚደንት ሙስጠፌ አድሚኒስትሬሽን በሶማሌ ክልል ውስጥ አሁን እየሰራ ባለው ስራ ይሄ አትሞስፌር እዛ ክልል ውስጥ መፍጠር አልተቻለም ወይ የሚለው መታየት ይኖርበታል። ስለዚህ ለእኔ እስከሚገባኝ ድረስ ኦብነግ እንደ ኦብነግ አይደለም። የኦብነግ ቁራጭ የሆነ ኃይል ሊቀመንበሩን ይዞ የሰጠው መግለጫ ነው። አሁን እጁ ላይ አቅም አለ ወይ ኃይል አለ ወይ ብትይ ምንም እዚህ ግባ የሚባል ኃይል ያለው አደረጃጀት አይደለም። ስም ያለው ነው። በቃ ሊቀመንበሩ ስላሉ ብቻ ተዋጊዎች አሉት ማለት አይደለም። ኦብነግ ኦልሬዲ የኢትዮጵያ የባህር በር ጥያቄን ባነሳችበት ሰዓት ላይ ከሶማሌላንድ ጋር ስምምነት በደረሰችበት ሰዓት ላይ ከሞቃዲሾ መንግስት ጎን ቆሜ ከኢትዮጵያ መንግስት ጋር ውጊያ ውስጥ ለመግባት ሁሉ ሲያሟሙቅ የነበረ ድርጅት ነው። ይህ አሁን የምንለው እንግዲህ መግለጫ ሰጠ የምንለው ድርጅት። ስለዚህ ለእኔ የሶማሌ ክልላዊ መንግስት ሜይ ቢ መግለጫ የሰጠበት ይመስለኛል፣ ወይም ደግሞ መስጠት ይኖርበታል ብዬ ነው የማስበው። ግን ኦብነግ በራሱ የኦብነግ ወታደራዊ አዛዥ የነበሩ ሰው ግን መግለጫ ሰጥተዋል። መግለጫው ይሄ ኦብነግን አይመለከትም፣ የሶማሌ ክልልን ዳግም ወደ ጦርነት ውስጥ አንከትም የሚል ንግግር ተናግረዋል። ስለዚህ በቂ መልስ ተሰጥቶታል። የኦሮሚያ ክልላዊ መንግስት እዚህ ውስጥ ገብቶ መልስ የሚሰጥበት ምንም ምክንያት የለውም እውነቱን ለመናገር። አዎ እንደ መንግስት መልስ ሊሰጣቸው ቢገቧቸው የተነሱ ነገሮች አሉ። እኔ እጅግ ያሳዘነኝም እጅግ ያሳፈረኝም የኦሮሞ ነፃነት ሰራዊት ብሎ ራሱን የሚጠራው ኃይል የሰጠው መግለጫ ነው። ለምሳሌ በግልጽ የኦብነግ መግለጫን አንስተን ማንበብ እንችላለን። ይህን ኮንተንት ያለውን መግለጫ እንዴት አይቶት እንደሆነ አልገባኝም። ኢትስ ናው ክሊር ይላል። ኤኒዋን ሁ ዳዝ ኖት ሬዚስት ዩናይት ኤንድ ሞቢላይዝ ዴር ስትሬንግዝ ዊል ቢ ኦፕረስድ ኤንድ ኤክስፕሎይትድ ጀስት የስተርዴይ ዘ ኦሮሞ ሁዝ ዳውተርስ አር ሚውቲሌትድ ኤንድ ትሪትድ ላይክ አኒማልስ seized control of Ethiopian state. Today, they seek to turn on us, their long-time allies in the struggle, to dominate us and take our land and resource. What humiliation is left beyond that ይላል። እያለ ያለው እንግዲህ ትላንትና ሲጨቆኑ እንደ እንስሳ ሲቆጠሩ ወይም እንደ እንስሳ ሲስተናገዱ የነበሩ ኦሮሞዎች ዛሬ ስልጣን ተቆጣጥረው መሬታችንና ሀብታችንን ለመዝረፍ እየተንቀሳቀሱ ነው። ከዚህ በላይ ውርደት ሊኖረን አይችልም የሚል መግለጫ ነው የሰጠው። ኦላ ይህንን ካለ ድርጅት ጋር ነው እንግዲህ ይተባበራሉ የሚለው ማለት ለእኔ እውነቱን ለመናገር ኦብነግ ከሰጠው መግለጫ በላይ አሳፋሪው ኦላ የሰጠው መግለጫ ነው። ኦላ በሰጠው መግለጫ ውስጥ እንግዲህ በተወሰነ ደረጃ እየተሽኮረመመም ቢሆን ምክንያቱም ትብብሩን ላለማጣት ሲል እየተሽኮረመመ ያላቸው ነገሮች አሉ። ስርዓቱን ከኦሮሞ ሕዝብ ጋር ማያያዝ ተገቢ አይደለም፣ እንደዚህ መባሉ በዓለም አቀፍ ፕሪንሲፕል ይሄ ያልተመረጠ መንግስት ከህዝብ ጋር አያይዞ ማየት ተገቢ አይደለም ምናምን ብሎ አላስፈላጊ ዝባዝንኬ ውስጥ ገብቶ በገደምዳሜው ያለፋቸው ሐቆች እነዚህ ናቸው። በቃል ሊል የሚገባ የነበረው አትሊስት ይሄንን መግለጫ የሰጠው ድርጅት እንደዚህ በማለት
የኦሮሞ ህዝብ እንደ ህዝብ፣ የኦሮሚያ ክልላዊ መንግስት እንደ መንግስት የሶማሌ ክልላዊ መንግስት ሪሶርስና መሬት ለመንጠቅ ፍላጎት የለውም። ይሄ ግልጽ ነው። ይሄንን ሁሉም ሰው ያውቃል። ማንም ሰው የሚያውቀው ነገር ነው። ስለዚህ እኔ እስከሚገባኝ ድረስ ኦላ ቢያንስ የኦሮሞ ኮዞችን እንኳን ፕሮቴክት አላደረገም። ለታለውን የኦሮሞ ህዝብን ማለት ነው። የኦሮሞን ህዝብ ታይና የኦሮሚያ ክልልን ታይና የኦሮሞ ፖለቲካል ኮዞች ሰውኛ እንዴት ነው የሚያይ? የኛ ፖለቲከኞች ለኛ እንታገላለን የሚሉ ሰዎች ደግሞ ራሳቸው እንዴት ነው የሚያዩት? ማለት እኔ ጅቡ እግሩን እየበላ ላለ ሰው ጭንቅላት ስለሆነ ብቻ እሱ አይ በቃ እግሩን ብቻ ነው እናንተ መብላት ያለባችሁ ጭንቅላቱን ጋር ላይደርሱ ይችላሉ ምናምን የሚል ታሪክ ውስጥ መግባት አይጠበቅብሽም። እየነገሩሽ ያሉት እነዚህ ሰዎች እየነገሩሽ ያሉት ኦልሬዲ ስርዓቱን ከኦሮሞ ህዝብ ጋር በደንብ አጣብቀውታል። የመሬትና የሪሶርስ ዘርፍ እንግዲህ ባሉት ውስጥ የኦሮሞ ህዝብ እንደ ህዝብ እንደተሳተፈ ነው እየነገሩሽ ያሉት። ኦላ ለሰጠው መግለጫ እንኳን ONLFዎች አክብረው እንኳን መግለጫ አልሰጧቸው። ለምንድን ነው 90% የኦሮሚያን ክልል ተቆጣጠር ያለ ነው የሚለው? እንግዲህ እንደሚያወራው ኦላ ብዙ ጊዜ በተለይ ደግሞ የእነሱ ቃል አቀባዮች ወይም ደጋፊዎችም ሲመጡ ወደ ገጠሩ አካባቢ ወረዳዎችን ይዘናል የሚል ነገር ይሄ የትኛውም ቦታ ላይ የተለመደ ቢሆንም 90% የኦሮሚያን ክልል የያዘ ኃይል ምንም ኃይል ከሌለው ጋር ለመለጠፍ ለምን ፈለገ? ምክንያቱም ኦላ አዲስ አይደለም። ባለፈውም ከትግራይ ኃይሎች ጋር ተለጥፎ የተወሰነ መንገድ መጥቷል። አሁን ደግሞ ከአማራ ኃይሎች ጋር እንዲሁ ለመወዳጀት እያኮበኮበ ነው ያለው እና ምንድን ነው እንደዚህ የሚለጣጥፈው? ኦሮሞን ነፃ ለማውጣት ከሆነ ጥያቄው ትግሉ ትክክለኛ ከሆነ ለዚህ ኦሮሞ አንሶ ነው ወይስ ማንን ነፃ ለማውጣት ነው እንደዚህ ከሌሎች ጋር መለጣጠፉ የመጣው? ለእኔ እንግዲህ እውነቱን ለመናገር የአንድና የሁለት ግለሰቦች ድርጅት ከሆነ ONLF ጋር ለመለጣጠፍ ወይም ደግሞ ለመተባበር የዚህን ያህል የኦሮሞን ህዝብ ማስናቅ ተገቢ አይደለም። ማለት ልዩነት ሊኖር ይችላል። ሎንግ ሊቭ ቱ ዲፈረንስስ እንደሚባለው ማለት ነው። ልዩነቶች እድሜ ልካችንን ሊኖሩ ይችላሉ። ተገቢም ናቸው ብዬ ስለማመን ልዩነቶች ሁል ጊዜ ለህዝብ አማራጭ ሀሳብ ይዞ በመምጣት ላይ ቢሆኑ ጥሩ ነው። ልዩነቶች ሊኖሩ ይችላል። ልዩነቶች የሚስተናገዱበት መንገድ ግን የኦሮሞን ህዝብ በኦሮሞነቱ ብቻ ከሚጠሉ ድርጅቶች ጋር መተባበር በምንም ተአምር የኦሮሞን ህዝብ ኮዝ ለኦሮሞ ህዝብ ጥቅም ነው የምታገለው ማለት ግን አይደለም። ይሄ መታወቅ ያስፈልጋል። ምክንያቱም እዚህ ቦታ ጋር የሆነ አርምድ ስትራግል ተፈጠረ ከተባለ የመጀመሪያው ከዛ አርምድ ስትራግል ጋር ምንድነው፣ ወዴት ነው የሚያመራው፣ መግለጫቸው ምንድነው፣ ማኒፌስቶቸው ምን ይላል የሚለውን እንኳን አያነቡም የኦላ ሰዎች። በቃ ኦልሬዲ አጌንስት ዘ ገቨርንመንት እስከሆኑ ድረስ ዌር ኢን ነው የሚሉት። ለእነሱም ኦልሬዲ ያዋጣል ብዬ አላስብም። የኦሮሞን ህዝብ ግን ዋጋ ያስከፍላል ብዬ ነው የማስበው። አይ ቲንክ እንደ መረጃ እንግዲህ ሌላ መጨመር የምንችለው የኤርትራ መንግስት እንግዲህ ያው ጦርነት ባለበት ቦታ ሁሉ እንደ ጥንባንሳ አይጠፋም የሚባለው የአስመራው መንግስት ወደ ደቡብ ሱዳን ልዑኩን ልኳል። በትላንትናው ዕለት የፕሬዚዳንት ኢሳያስን መልእክት ይዘው እንግዲህ ስፔሻል ካልሆነ ሚሽን ውጭ ማይንቀሳቀሱትን አቶ የማነ ገብረ መስቀልን ወደ ጁባ ልኳቸዋል። እንግዲህ ወደ ጁባ የሄዱት ለምንድን ነው የሚለው በተወሰነ ደረጃ የተፍታታ ዲቴይል ልጃችን ላይ ቢኖርም ግን ብዙሃኑ ነገር የኤርትራ መንግስት በሱዳን ውስጥ ጦርነት ተከሰተ ሲባል የኤርትራ መንግስት ነበረ። ሶማሊያ ውስጥ የሆነ ነገር ተፈጠረ ሲባል የኤርትራ መንግስት ዘሎ የመግባት አባዜ አለ። ኢትዮጵያ ውስጥ የሆነ ነገር ተፈጠረ ሲባል ያንን እዛ ውስጥ እጁን ለማስገባት የሚያደርገው ጥረት አለ። የኤርትራ መንግስት በኢትዮጵያ ውስጥ ለምሳሌ እያደረገ ያላቸው ጦርነቶች እንዳይፈቱ፣ ጦርነቶች እንዲወሳሰቡ፣ ጦርነቶች ዘላቂ እንዲሆኑ እያደረገ ያለው እንቅስቃሴ በብዙ ጽሁፎች ውስጥ እየቀረበ ነው። በተለያዩ ቀጠናዊና ስትራቴጂክ ወይም ደግሞ ጂኦፖለቲካል በሆኑ ጉዳዮችን በመተንተን የሚታወቀው ሀድሰን ኢንስቲትዩት የሚባለው ለምሳሌ በቅርብ ይዞት የወጣ አንድ ጽሁፍ አለ። ያ ጽሁፍ ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ ይችላሉ የሚለውን ነገር በማስረዳት ውስጥ ጸሐፊው የሚያነሱት ምንድነው የኤርትራ መንግስት ኢትዮጵያ ውስጥ ያሉ ሴክቶች ወይም ደግሞ ፍራግመንቶች፣ የተለያዩ ታጣቂ ቡድኖችን በመደገፍ ኢትዮጵያ ውስጥ እየተንቀሳቀሰ እንዳለ በግልጽ ነው የሚያስቀምጠው። ይሄ ተቋም ያወጣው መግለጫ ስታይ የኤርትራ መንግስት ብዙ ሱዳን ውስጥ ያደረገው ነገር ጦርነቱን በማወሳሰብ ውስጥ ከፍተኛ ሮል ተጫውቷል። አሁን ያንን ድርሻውን ወደ ደቡብ ሱዳን፣ ምክንያቱም የደቡብ ሱዳን ጦርነት በባለፈው እንዳነሳ ነው ደቡብ ሱዳን ወደ ጦርነት ከገባች የምትገባበት አንደኛው ምክንያት በጥቅም የተሳሰረውን ፓትሮኔጅ ቢሮክራሲውን ጥቅም ስላጣ ነው። ጥቅም ያጣው ደግሞ ሱዳን ውስጥ ያለው ጦርነት ነዳጃቸውን በበቂ ሁኔታ ኤክስፖርት እንዲያደርጉ አስቻይ ሁኔታ ስላልፈጠረ ነው። ስለዚህ የደቡብ ሱዳን ሰዎች ከኢትዮጵያ መንግስት ጋር ተነጋግረው አንድ ሜጋ ፕሮጀክት ኢንትሮዲውስ ለማድረግ እንቅስቃሴ ጀምረዋል። በቻይና መንግስት የሚገነባ በኢትዮጵያ በኩል አቋርጦ በጅቡቲ ጋር አድርጎ ወደ ውጭ ለሽያጭ የሚቀርበው የነዳጅ ፓይፕላይን ዝርጋታ እየታሰበ ነው። ስለዚህ የአስመራው መንግስት አንደኛው አሁን በዚህ እንትን ውስጥ የመጣው ይሄንን እንቅስቃሴ ብሎክ ለማድረግ ነው። ይህን እንቅስቃሴ ለማስቆም እችላለሁ የሚል እንቅስቃሴ ነው እያደረገ ያለው። ስለዚህ ይህንንም እንደ መረጃ መስጠት ይኖርብናል ብዬ ስላሰብኩ ነው። ጥሩ። የዛሬ ዋና ጉዳያችን ወደ ሆነው እንሂድ። በተለይ ደግሞ ዛሬ መጋቢት እንደመሆኑ መጠን
ከመጋቢት እስከ መጋቢት በሚል በተለያየ መልኩ ዶክተር አብይ ወደ ስልጣን የመጡበትን ወቅት በማሰብ የተለያዩ ሰላማዊ ሰልፎች በተለያዩ የሀገሪቱ ክፍሎች ተካሂዷል። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ የመጡበት ጊዜ ላይ ብዙ ተስፋዎች ለምልመው ነበረ። ብዙ መንገዶች፣ ብዙ ርቀቶች ሀገሪቱ ከጦርነት ተላቃ ካለው የአምባገነን መንግስት ነፃ ወጥታ በሰላም ወጥቶ መግባት፣ መንቀሳቀስ፣ ሀሳብን በነፃነት መግለጽ ትልቁን እድል አግኝቷል። አሁን ይህን እድል አሁን በእጃችን አግኝተናል ብለው ተስፋ የሰነቁ ብዙ በሚሊዮን የሚቆጠሩ ኢትዮጵያውያን ነበሩ። እንግዲህ የፖለቲካ ምህዳሩም እንዲሰፋ ታስረው የነበሩም ከሀገርም ወጥተው ወደ ሀገር እንዳይገቡ ታግደው የነበሩ ፖለቲከኞች እንዲሁም ደግሞ ታጥቆ የሚንቀሳቀሱ ኃይሎችም ቀደም ሲል ያነሳናቸው እንደ ኦነግ፣ እንደ ኦብነግ፣ ግንቦት ሰባት እና ሌሎችም ኃይሎች ወደ ሀገር ውስጥ እንዲገቡ ተደርገው ነበር በጊዜው። ያን ሲሆን እንግዲህ ብዙ የኢትዮጵያ ሕዝብ ደስ ብሎት ነበረ። የተለየ ለውጥ መጣ፣ ከዚህ በኋላ ሰላም አግኝተን ስራ ብቻ ነው የሚል ተስፋ ሰንቆ ነበር። ነገር ግን የዶክተር አብይ መንግስት እነዚህን ጊዜያቶች በአግባቡ ማጣጣም ሳይችል የተለያዩ እንቅፋቶች ነበሩ። እንግዲህ የመጡ ኃይሎችም እንደምናየው አሁንም አንተም እንዳነሳው ደስተኛ ያልሆኑ ፍላጎታቸው ተለጥጦ በቅጡ ሁሉ ነገር ካልተሰጠኝ ባንዴ አልፈልግም የሚል ነገር የሚያራምዱ ሰዎች ተፈልፍለዋል። ትናንትና የህወሓት መራሹን ኢህአዴግ ሲያማርሩ ሲወቅሱ የነበሩ ሰዎችም ዛሬም በዛው በተለመደው መልኩ የብልጽግናን መንግስት እንዲሁ በተመሳሳይ መንገድ እየወቀሱ ግማሹ ከሀገር እየወጣ እዛ ሆኖ ይታገላል፣ ግማሹ ደግሞ እዚህ ሆኖ የተለያዩ እሳቶችን በመጫር ላይ ተጠምዶ ነው ያለው። እንግዲህ የጠቅላይ ሚኒስትር ዶክተር አብይ አህመድ ምን አይነት የትኛዋን ኢትዮጵያ ተረከባት? ሲረከባት ኢኮኖሚያ ምን ነበር? ዲፕሎማሲዋ ምን ነበር? ፖለቲካዋ ምን ይመስል ነበረ? አሁን ወደ ስልጣን ከመጣ በኋላ ደግሞ በእነዚህ 7 ዓመታት ውስጥ እነዚህ የኢኮኖሚ የዲፕሎማሲና የፖለቲካ ለውጦች ምን ይመስላሉ? ተጨባጭ ነገራቸው ምንድን ነው የሚለውን እናነሳለን። በተለይ ደግሞ እንግዲህ የፖለቲካ ምህዳሩ ላይ ብዙ ምንሄድ ይመስለኛል። ብዙም ሀሳብ የምትሰጥበትም ይመስለኛል አንተ። ምክንያቱም አሁንም የፖለቲካ ችግራችን ሳይፈታ እየተለጠጠ ከነ ችግሩ እየሰፋ ሀገሪቱን ቀውስ ውስጥ ከቷታል። እንደምታየው በየቦታው ትጥቅ ነው፣ በየቦታው ነውጥ ነው፣ በየቦታው የሚሰማው ነገር ህገወጥነት የሰፈነበት ሀገር እንዲሆን የራሱን ሚና እየተጫወተ ነው ያለው። እንግዲህ 7ቱን የጠቅላይ ሚኒስትር ዶክተር አብይ አህመድ የስልጣን ዘመን በተለያየ መንገድ ከፋፍለን ማስቀመጥ እንችላለን። አንተ ምናልባት እኔ የተወሰኑ ሀሳቦችን ላንሳና እኔ ጋም ስህተት የሆነ ነገር ካለ እኔን እያረምከኝ፣ አጠቃላይ ደግሞ ያንተ 7ቱን ዓመት የጠቅላይ ሚኒስትር ዶክተር አብይ የፖለቲካ ጉዞ ውስጥ የዶክተር አብይ መንግስት ምን ይመስላል? ደካማ ጎኑ ምንድን ነው? ጠንካራ ጎኑ ይዞት የመጣው ተስፋና የጨለመበትስ ምክንያት ምንድን ነው የሚለውን ሰፋ አድርገህ ታየዋለህ። በለውጥ ውስጥና በነውጥ ውስጥ ያሳለፍናቸው ጊዜያት ሰፋ ይላሉ። ከዛም በኋላ እንግዲህ ነውጡም አለ፣ ለውጡም አለ፣ ሸፍጡም ደግሞ እንደምታየው ነው። የዶክተር አብይ መንግስት ላይ የሚሰሩ ሸፍጦች ብዙ ናቸው። በ3 ጎራ ከፍለን ካየነው ደግሞ ለውጥ አለ፣ ነውጥ አለ፣ ሸፍጥና ነፍጥ ደግሞ የመጨረሻው ከፋፍለን ልናየው የምንችለው ነገር ነው ብዬ ነው። ምክንያቱም ነፍጡም አሁን ተከትሎ ያለ ነፍጥ ብቻ ነው ችግር የሚፈታ ተብሎም ስለሚቀመጥ ከዛም አንጻር በእነዚህ ሁሉ ውስጥ ነፍጡንም ማንሳት ግድ ስለሚለን ነው። እንግዲህ መጨረሻውን መገመት አዳጋች ቢሆንም አሁን ላይ ያለውን የፖለቲካ ሁኔታ ስታየው ለሆነውና እየሆነው ስላለው ሁሉ መንግስትም ተቃዋሚዎችም የድርሻቸውን መውሰድ ግድ ይላቸዋል። ነገር ግን መሬት ላይ የምናየው ነገር እኔ ከደሙ ንጹህ ነኝ ብሎ ሁሉንም ነገር ጠቅልሎ ለመንግስት የማሸከም ነገር በተቃዋሚም በተለያዩ ታጥቆ በሚንቀሳቀሱ ኃይሎችም ሁሉም ራሱን ቅዱስ አድርጎ መንግስት ላይ የመደፍደፍ ነገር ነው ያለው። ነገር ግን ለዚህ ሁሉም ተጠያቂ ነው ብዬ ነው እኔ በግሌ የማስበው። ሌላኛው የነውጡ ሸፍጡና የነፍጡ ዋነኛ ተዋናዮች በቅሬታ የተሞላ ፖለቲካ የሚያራምዱ ሰዎች ናቸው ብዬ አስባለሁ እኔ በግሌ። ምክንያቱም የኛ ፖለቲካ በኩርፊያ በቂም በቀል እየተቃኘ ነው። እያንዳንዱን ስታየው ቂምና በቀል ከጀርባው አዝሎ የሚዋጋ አዝሎ የሚታገል ነው ያለው። በሰላማዊ መንገድም ስትል አንድ ቀን የሆነ ነገሩን ገለጥ ሲያደርገው እናያለን እና እነዚህ ግራና ቀኝ አክራሪ ኃይሎች እንደሆኑ ለዚህ ውጥንቅጣችንም የራሳቸውን ሚና እንደሚጫወቱ አምናለሁ። እንግዲህ ለውጡ ቃል በተገባውና በተጠበቀው መጠን እንዳይሳለጥ ሌላው የአንበሳውን ድርሻ ደግሞ የሚወስዱ ብለን ልናስቀምጣቸው የምንችለው ብዙም ጊዜ እዚህ ቤትን በተደጋጋሚ አንስተናል። ብልጽግና ውስጡን መፈተሽ አለበት። በተለያዩ ሰንሰለቶች ውስጥ በሙስናም ይሁን በሌብነት በማጭበርበር የሀገርን መረጃም የድርጅትን መረጃም በመሸጥ የተጠመዱ ሰዎች ይኖራሉ። ይህንን ጠቅላይ ሚኒስትር ዶክተር አብይም በተለያየ መንገድ ሲገልጹት እንሰማለን። በፓርላማም ካቢኔዎቻቸውንም ሲሰበስቡ ውስጥ ላይ ያሉ ሰዎች፣ አጥር ላይ ተንጠልጥሎ ያሉ ሰዎች ወደ ቀልባቸው እንዲመለሱ በተደጋጋሚ ሲናገሩ እንሰማለን። እንግዲህ ከሳቸውም ንግግር ተነስተን የአንበሳውን ድርሻ የሚወስዱ ደግሞ አሉ። ኦፖርቹኒስት እና አድፋጭ ኃይሎች
ምናልባት ነገ የተሻለ ነገር ይመጣ ይሆን በሚል ራሳቸውን ደብቀው ፓርቲ ውስጥ ነገሮችን የሚያወሳስቡ ከላይ እስከታች ያሉ ኃይሎችም የዚሁ እንግዲህ የነውጡም የለውጡም የነፍጡም ተጠያቂ ናቸው ብዬ ነው ማስበው። እንደው አጠቃላይ ይህ ሁሉ አካሄድ አሁን ላለንበት ውጥንቅጥ ውስጥ ከቶናል። አንዳንድ ጊዜ ከድጡ ወደ ማጡ የሚመስሉ ነገሮች እናያለን። ነገ የተሻለ ይሆናል ወይ ደግሞ ቀጣይ ዓመት የተሻለ ይሆናል በሚል እየባሰበት የሄደ ነው የኢትዮጵያ ፖለቲካ። በተለይ ደግሞ በሰላማዊ መንገድ ከመንቀሳቀስ አንጻር እንደዚህ አይነት ምህዳሮችን አጥቦ ወደ ነፍጥ አንግቦ ወደ መታገል ትግል በስፋት እየተገባበት ያለ ነው። በየአቅጣጫው አማራ ክልል ብታይ፣ ኦሮሚያ ክልል፣ ትግራይም፣ ቤኒሻንጉልም በየአቅጣጫው ያለው ሁኔታ የሚፈለፈለው ከታጣቂ ኃይል አንጻር ሆኗል። የሰላሙ መንገድ ብዙም አማራጭና ተፈላጊ የሆነ አይደለም አሁን ላይ ባለው ሁኔታ። እንደው 7ቱን ዓመት የጠቅላይ ሚኒስትር አብይ መንግስትን ከፖለቲካ አውድ አንጻር ተነስተ እንዴት ትገመግመዋለህ? እንዴት ትመዝነዋለህ? ጠንካራ ጎኑ ምንድን ነው? ደካማ ጎኑ ምን ነበረ? እነዚህ ነገሮች ሰብሮ እንዳይወጡ ለውጡም ደግሞ በተፈለገው መልክ እንዳይሄድ ምን እንቅፋት ሆነ የዶክተር አብይ መንግስት ላይ የሚለውን እስቲ ሰፋ አድርገህ ብታብራራለን። ቅድም አንቺ እንዳነሳሽው ከመጋቢት 2018 ጀምሮ እስከ መጋቢት 2025 ያለውን የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ጉዞ ከተመለከትን ብዙ ነገር ማንሳት ይቻላል። የመጣንበትን መንገድ ሙሉ ለሙሉ ስሙዝ ነበር ማለት አይቻልም። ሙሉ ለሙሉ ደግሞ በምፒም ነበር ማለት አይቻልም። ምክንያቱም ብዙ ነገሮች ያስተናገድንበት ወቅት ነው። ለእኔ ብዙ ምክንያቶች አሉ። አንዳንዴ ሰዎች እንደየፍላጎታቸው ግማሽ የሆነ ብርጭቆ ውሃ አቅርበሽ ስለ ግማሽ ጎዶሎ እናውራ ወይ ስለ ግማሽ ሙሉ እናውራ የሚል አማራጭ ቢቀርብ ስለ ግማሽ ጎዶሎ ማውራት የሚፈልጉ ሰዎች ሊኖሩ ይችላሉ። ስለ ግማሽ ሙሉ ማውራት የሚፈልጉ ሰዎች ሊኖሩ ይችላሉ። ሁሉም የየራሱ ምክንያት የየራሱ መነሻ ስለሚኖረው ማለት ነው። የየራሳችን ቪንቴጅ ፖይንት ሊኖረን ይችላል። ቪንቴጅ ፖይንታችን አይ እኔ ስለ ግማሽ ሙሉ እያወራሁኝ በሞላው ይሻላል የቀረውን ጎዶሎ ብሎ ማሰብም ይቻላል። አይ ስለ ግማሽ ጎዶሎ እያወራሁኝ እየረገምኩኝ ቅድም አንቺ እንዳነሳሽው ባገኘሁት አጋጣሚ ሁሉ ስርዓቱን እየተቸሁኝ እንቅፋት እየሆንኩኝ እያስተጓጎልኩኝ ደግሞ የነበረችዋን ጥሪት ውስጡ የቀረችዋንም ማሟጠጥ የሚል እንቅስቃሴ ውስጥ የገቡ ሰዎች አሉ። ለእኔ መጀመሪያው ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ ከብዙ ፖለቲከኞች ወዳጆቼ ጋር ቁጭ ብለን ስናወራ ስለው የነበረው ነገር ነው። ኤክስፔክቴሽናችንን ማኔጅ ማድረግ አለብን የሚል አቋም ነበረኝ። ኤክስፔክቴሽናችን ማለት የእኛ ችግር ሲስተሚክ የሆነ ችግር ሆኗል። ይሄ ሲስተሚክ የሆነ ችግራችን በጠቅላይ ሚኒስትሩ ሊደርሺፕ ሙሉ ለሙሉ በአጭር ጊዜ ውስጥ ይፈታል ብሎ ማሰብ ስህተት ነው። አዎ መጀመሪያ እንደ ድንገት የወሰዷቸው እርምጃዎች አሉ፣ እንቅስቃሴዎች አሉ። ብዙ ሀጋሽ ኃይሎች በነበሩበት ሰዓት ላይ ብዙ ወደፊት መሄድ ተችሏል። በሂደት ውስጥ ደግሞ ጎታች ኃይሎች በመፈጠራቸው ደግሞ በጀመረው ፍጥነት መቀጠል አልቻለም። ስለዚህ ለእኔ ብዙ ጊዜ ስለው እንደነበረው ትልቁ ቻሌንጅ የነበረው ኤክስፔክቴሽናችንን በበቂ ደረጃ ማኔጅ ማድረግ አለመቻላችን ወይም ደግሞ ካሊበሬት ማድረግ አለመቻላችን ነው። ወይም ደግሞ ችግሩን በበቂው ደረጃ መገንዘብ አለመቻላችን ነው። ኢትዮጵያ ውስጥ የነበረ የኢኮኖሚ፣ የፖለቲካ፣ የዲፕሎማሲ ሁሉን አቀፍ የምንላቸው ችግሮች ከማንነት ጋር ተያይዞ የተፈጠሩ ወይም ደግሞ ዘረኝነት መሰል የሆኑ ብሔርተኝነቶች ኢትዮጵያ ውስጥ እጅግ አስቸጋሪ ሆኖ ነበር። ስለዚህ እነዚህ በበቂ ደረጃ የተገነዘበው በጣም ጥቂት ሰው ነበር። ችግሮቹ ሩቲን ሆነዋል፣ ሲስተሚክ ሆነዋል፣ አት ስናፕ ኦፍ ፊንገር የሚፈቱ አይደሉም የሚለው በጣም ጥቂት ሰው ነበር። አብዛኛው ሰው በቃ ወዲያውኑ በጠቅላይ ሚኒስትሩ በውሳኔ በደብዳቤ የሚፈቱ ችግሮች ያሉብን ይመስለው ነበር ለብዙሃኑ። ዋናው መታወቅ የነበረበት የጠቅላይ ሚኒስትሩ መንግስት ወደ ስልጣን ሲመጣ ኢትዮጵያ የነበረችባቸው ችግሮች ውስብስብ ነበሩ፣ ዴብዝ ነበራቸው፣ ኤንድ ኦልሶ ሲስተሚክ ነበሩ። ሪቮሉሽን አይደለም ያካሄድ ነው፣ ሪፎርም ነው ያደረግነው። ሪፎርምና በሪቮሉሽን መካከል ዲፍረንስ አላለም ማለት አብዮት ስታካሄጂ ሙሉ ለሙሉ ስር ነቅል ነው የምታደርጊው። ቢሮክራሲውን ትነቂና ታወጪና ትጥቂና ደንን አዲስ ቢሮክራሲ ስታብጅ ታደርጊያለሽ። በነበረው ቢሮክራሲ ላይ ነው መንግስት ለመፍጠር የተሞከረው። ስለዚህ ያንን ውሳኔ ስትቀበይ ኮንሲኩዌንሻል የሆኑ ነገሮች ሊኖሩት እንደሚችሉ ማወቅ ተገቢ ነው። እግሩን የሚጎትት መሬት ላይ ግማሹ ይንጠለጠላል፣ ግማሹ እግሩን ይጎትታል፣ ግማሹ እንቅፋት ይሆናል፣ ግማሹ ቅድም እንዳነሳሽው በሸፍጥም በነፍጥም ሊታገልሽ ይሞክራል። ስለዚህ አንደኛው ለውጡ በሚፈለገው መንገድ ሄዷል ወይስ አልሄድም የሚለውን ለመረዳት ሁላችንም መገንዘብ ያለብን በለውጡ ውስጥም በነውጥ ውስጥም ሁሉም እኩል በሚባል ደረጃ ድርሻ አለው። ምናልባት ከዚህ ጋር አያይዘ ቀደም ሲሉ የነበሩ በኢህአዴግ ዘመን የምናውቃቸውን ፊቶች አስከትሏል ዶክተር አብይ። በብዙዎቹ በህዝብ ዘንድም
እነ ከሌ መሄድ ነበረባቸው፣ በፍጹም አዲስ አመራር መምጣት ነበረበት የሚል ቅሬታ ይነሳ ነበር። በኋላ ወደ ውጥንቅጡ ስንጠጋ ደግሞ እነዛን ሰዎች ቢያነሳቸውና ሌሎች ሰዎች ቢያመጣ ኖሮ ይሄ ሁሉ አይሆንም የሚል ነገርም መጥተዋል። እንደው ሙሉ ለሙሉ ቢያነሷቸው አሁን ያለንበት ሁኔታ ውስጥ አንገባም ብለን መደምደም እንችላለን? በከፊል አንስተን እኮ ለምሳሌ ከትግራይ ጋር የተገባበት ውጥረትን ካየሹ ጥቂት የሚባሉ የስልጣን የበላይነት የነበራቸው ወይም ደግሞ መሰረታዊ የሚባል ስልጣን የያዙ ጥቂት የሚባሉ ማንነታቸውን ከትግራይ ህዝብ የሚቆጥሩ በአገልግሎት በጥቅም ግን ለትግራይ ህዝብ ምንም አገልግሎት ፋይዳ ሲሰጡ ያልነበሩ ሰዎች ትንሽ ከስልጣን ገሸሽ ሲደረጉ ምን እንዳመጡ እኮ ማየት ይቻላል። ስለዚህ በጥቂት ያኛውን ካየሹ ሙሉ ለሙሉ አባረን ኢህአዴግን ሙሉ ለሙሉ አባረን ከተባለ ጠቅላይ ሚኒስትሩም እኮ ኢህአዴግ ናቸው። ስለዚህ የጠቅላይ ሚኒስትሩ መንግስት ባይመጣ ፉል ብሎውን የሆነ ሪቮሉሽን ብናካሄድ ከዚህ የተለየ ነገር ሊፈጠር ይችላል። አዎ ሊፈጠር ይችላል። ፉል ብሎውን የሆነ ሪቮሉሽን ከመጣ ግን ማንም አይተርፍም። እዛ ውስጥ ከኢህአዴግ ማንም አይተርፍም። ግን ያኔ የነበረው ነባራዊ ሁኔታ ለምሳሌ እኔ ሪከመንድ አደርግ ነበር በወቅቱ በቃ ኦልሬዲ የሆነው ነገር የከፈልነው መስዋዕትነት፣ የፈሰሰው ደም፣ የወደመው ንብረት ለፉል ብሎውን የሆነ ሪቮሉሽን ብናካሄድ ከዚህ የከፋ አደጋ ላይ ሊያስከትል ይችላል የሚል ሀሳብ አንሸራሽሬያለሁ። ግን ዋናው መሬት ላይ ያለውን እውነታ ግን ስንገነዘበው አሁን ላይ ቆመን ሪፎርም ማድረጋችን የተሻለ አማራጭ ነበረ። ከዛ የከፋም ነበረ ሊሆን የሚችሉ ነገሮች ነበሩ። ምክንያቱም ስርዓቱ በበቂ ደረጃ ራሱን ያልተከላከለበት ምክንያት ሪፎርም ስለሆነ ነው። ሪቮሉሽን ቢሆን ኖሮ ስርዓቱ ለራሱ ሲል ይከላከላል። ስለዚህ ወደ ሲቪል ዋር የመሄድ እድልም ይፈጥራል። ስለዚህ አንድ ለውጡ ሙሉ ለሙሉ ቢሮክራሲውን ነቅሎ ቢጥል ኖሮ አንድ አሁን የምናወራው የጠቅላይ ሚኒስትር አብይ አህመድ መንግስት አይኖርም ለውጡ። ምክንያቱም እሳቸውም ተነቅሎ ከሚጣሉት ውስጥ ነው የሚሆኑት። እሳቸውን ይዘን ደግሞ ቢሮክራሲውን ነጥለን እናውጣም ቢባልም ደግሞ በቀላል አይደለም። ማለት እዚህ ሀገር ላይ ብዙ ጊዜ ሰዎች አንደርማይን ሲያደርጉት የማየው የካድሬ ጉልበት የሚባላል፣ የቢሮክራሲ ጉልበት የሚባላል። ለምሳሌ የንጉሳዊ ስርዓቱን ደርግ ካስወገደ በኋላ ቢሮክራሲውን ከንጉሳዊ አስተሳሰብ ነፃ ማድረግ ላይ አልተሳካለትም። ደርግ እንግዲህ ስር ነቀል የሆነ እርምጃ ወስዷል ነው የሚባለው አይደል? ደርግ አብዮት ነው ያካሄደው ማለት የደርግ አብዮት ነው የሚባለው። ደርግ የወሰደው አብዮታዊ እርምጃ ግን ንጉሳዊ ስርዓቱን ሙሉ ለሙሉ አንኮታክቶት ነበር ወይ? የንጉሳዊ ስርዓቱ መገለጫ የነበሩ ነገሮች አልቀጠሉም ወይ? ቢሮክራሲ ውስጥ የነበረው የተሰገሰገው ሙሉ ለሙሉ ነቅሎ ጥሎታል ወይ? ስትይ አልጣለው። ኢህአዴግም ጋር ነኝ። ኢህአዴግ ስልጣን ላይ ሲወጣ ወታደራዊ ተቋሙ ሙሉ ለሙሉ አውጥቶ በተነው፣ ሜዳ ላይ ጣለው። አብዮት ነው እንግዲህ ኢህአዴግም አብዮታዊ እርምጃ ነው፣ ወታደራዊ ድል ስለሆነ ያው አብዮት ነው ያካሄደው። ቢሮክራሲውን በዛ ደረጃ ነቅሎ ጥሎታል ወይ? ስትይ አልነቀለው። ስለዚህ የጠቅላይ ሚኒስትር አብይ አህመድም ወደ ስልጣን ሲመጡ ቢሮክራሲውን ሪፎርም ለማድረግ ቢሮክራቱን ሪፎርም ለማድረግ ማለት አስተሳሰቡን፣ ግንዛቤውን፣ አመለካከቱን በተወሰነ ደረጃ ሪሼፕ ለማድረግ የሄዱት ርቀት አለ። ወታደራዊና የደህንነትና የጸጥታ ተቋማትን ሪፎርም ለማድረግ የሄዱት ርቀት አለ። ስለዚህ አንደኛው ለውጡ በተገቢ መንገድ ያልተሳካበት ምክንያት ሪፎርም ስላደረግን ነው። መጀመሪያ ላይ በሄዱበት ፔስ ቢሄዱ ኖሮ ብንል መጀመሪያ ላይ የወሰዷቸውን እርምጃዎች ስናይና እነዛ እርምጃዎች ኮንሲኩዌንሻል አልነበሩ። እነዛ እርምጃዎችን ለማደናቀፍ ጥረቶች አልነበሩ። ቅድም እንዳልኩት የኢትዮጵያ ችግር በደብዳቤ ጠቅላይ ሚኒስትሩ በሚወስኑት ውሳኔ የሚፈታ የሚመስለው ሰው አለ። እሱ ምንም የመፍትሄው አካል ራሱን አድርጎ ማይቆጥር በቃ ጠቅላይ ሚኒስትሩ ብቻ 4 ኪሎ ቤተ መንግስታቸው ቁጭ ብለው ደብዳቤ እየጻፉ በትዕዛዝ የሚያስተካክሉት። ችግራችን በዛ ደረጃ አይደለም። ስለዚህ አንደኛው ቅድም እንዳልኩት ሚስ ኤክስፔክት አድርገናል፣ ወይም ደግሞ አንማኔጅድ የሆነ ኤክስፔክቴሽን ክሬት አድርገናል። ማግኘት የምንፈልገው ነገር አለ። ማግኘት የምንፈልገው ነገር ደግሞ ማግኘት በምንፈልግበት አርጀንሲ አስቀምጠንላታል። በዚህ ፍጥነት ይህን ማግኘት እፈልጋለሁ ብሎ የሚንቀሳቀስ ሰው ነበር። ስለዚህ አንደኛው ያልተገደበ ፍላጎት ነበር። ያልተገደበ አንሪያሊስቲክ ኢቭን የሆነ ፍላጎቶች ነበሩ። በ5 እና በ6 ዓመት ውስጥ የኢትዮጵያ ችግር ሙሉ ለሙሉ በ20 በ30 ዓመታት ሳይሆን በ50 እና በ100 ዓመታት መካከል የተገነባ የተፈጠረ ችግር በ5 በ6 ዓመት ይፈታልኛል ብሎ ማሰብ በራሱ ቅንጦት ነው። ምክንያቱም ችግሩ መሬት ላይ ብቻ አይደለም ያለው። ችግሩ በቀላሉ ዝም ብለሽ እያየሽ የምትለቅሚው አይደለም፣ ሲስተሚክ ሆኗል። ስለዚህ ያንን እያንዳንዱን ነገር ቀስ እያልሽ በር እየከፈትሽ ጂኒውን ከጠርሙሱ ማውጣት አለብሽ። ብዙ ጊዜ አሁን ጠቅላይ ሚኒስትሩ እያንዳንዱን በር ሲከፍቱ የሚወጣው ነገር ብዙ ነገር ነበር። እያንዳንዱ ለምሳሌ ፖለቲካልን ስታመጪ በኢህአዴግ ጊዜ የነበረው ሰላምንና አሁን በብልጽግና ስልጣን ዘመን የነበረውን ሰላም ያወዳድሩና ሰዎች እንዴ ያኔ እኮ ሰላም ነበረን፣ አሁን እኮ ሰላም የለንም፣ አሁን እኮ ወጥቶ መግባት አልቻልንም። አሁን ወጥተን መግባት ያልቻልነው አፈናው በኢህአዴግ ጊዜ ከነበረው አሁን ስለባሰ ነው፣ ዊክ የሆነ ገቨርንመንት ስታብሊሽ ስላደረግን ነው ብለን ራሳችንን ብንጠይቅ መልሱን እዛው እናገኘዋለን። ምክንያቱም
በኢህአዴግ ውስጥ ሁለት ተጻራሪ ኃይሎች አሉ ብለን እናስብ። በኢህአዴግ የስልጣን ዘመን ጊዜ አንደኛው አልትራ ናሽናሊስት የሆነ አህዳዊ አስተሳሰብ ያለው ኢትዮጵያ አህዳዊ የሆነ የአስተዳደር ስርዓት ነው የሚገባት እንጂ ማንነትን ያከበረ ማንነቶች ተባብረው የፈጠሯት ሀገር መሆኗን አልቀበልም የሚል አህዳዊ ኃይል አለ፣ ዳር የያዘ ማለት ነው። እዚህ ደግሞ ኤትኒክ ናሽናሊዝምን የሚያራምዱ አልትራ ኤትኒክ ናሽናሊስቶች ደግሞ አሉ። ኢትዮጵያ ቀኝ ገዢ ሀገር ነች፣ ስለዚህ የራሳችንን እድል በራሳችን ወስነን እስከ መገንጠል ድረስ እርምጃ መውሰድ አለብን የሚሉ ደግሞ ኃይሎች አሉ። እነዚህ ኃይሎች ግን የት ነበሩ? በኢህአዴግ ጊዜ ከሀገር ውጭ ነበሩ። ስለዚህ መሀል ላይ ሞዴሬት የሆነው ኃይል ነው ሀገር ውስጥ የነበሩ። ኢህአዴግ የፖለቲካዊ አፈናው ሲስተሚክ ነበር። ሲስተሚክ ማለት በብዙ መንገዶች ሲስተሚካሊ ወይም ደግሞ ቴክኒካሊ ታክቲካሊ እየተጠቀመ ፋይናንሻሊ እየተጠቀመ ከፍተኛ የሆነ የፖለቲካ አፈና ይፈጽም ነበር። ኢህአዴግ ውስጥ የነበረው ሰላም ጸጥታ ነው፣ ሰላም አልነበረም። በተለይ ደግሞ ከኢህአዴግ ጋር አሁን ማነጻጸር ካልቀረ ሰዎች የሚያነሱትን ነው አንተ የሚያነሳው፣ እኔም ደግሞ ሰዎች ከሚያነሱት አንጻር እንገምግመው ብዬ ነው። በተለይ አንደኛው መዋቅሩ ራሱ የብልጽግና መዋቅር እና የኢህአዴግን መዋቅር የሚያነጻጽሩ ሰዎች አሉ። እነ መለስን በዋናነት በማንሳት መለስ የራሱ የሆነ ታማኝ መዋቅር ነበረው። አንድ ስትራክቸሩ ትልቅ ሚና ተጫውተዋል። ኢህአዴግ 27 ዓመት ስልጣን ላይ እንዲቆይ ሚና ከተጫወተው አንዱ የደህንነቱን ብትል የጸጥታውም የፖለቲካውን መዋቅር ተቆንጥጦ ለዚህ ስርዓት ወይም ደግሞ ለነመለስ ታማኝ የነበረ ነው። አብይ ግን የተቸገሩት እንደዚህ አይነት ነገር የለም የሚሉ ሰዎች ባለመኖሩ ነው የሚሉ ሰዎች ወገኖች አሉ። ሌላኛው ደግሞ ጠቅላይ ሚኒስትሩ ኦላንም ሆነ እነ ግንቦት ሰባትንም ሆነ ሌሎች እነ ኦብነግንም ሆነ ከውጭ ሀገር እንዲሁም ደግሞ በሰላማዊ መንገድ ብለው ውጭ ቁጭ ብለው ሲታገሉ የነበሩ ኃይሎችን ባንዴ አምጥቶ ባያስገቡ ኖሮ ይሄ ሁሉ ነገር አይፈጠርም የሚል ነገር ነበር። የታይሚንግ ጉዳይ ጋር ይታማሉ። እንደው ምን እይታ አለ በዚህ ላይ? አንደኛው ቅድም ያልሻቸው ኢህአዴግ እንደዛ አይነት ሎያል የሆኑ ደጋፊዎች፣ ታማኝ የሆኑ ካድሬዎች ነበሩት። የብልጽግና መንግስት ደግሞ ባለፉት የ6 እና የ7 ዓመታት ጉዞ ውስጥ እንደዚህ አይነት ታማኝ ደጋፊዎችን መፍጠር አልቻለም የሚል ነገር ሲነሳ እንዴት ነው ኢህአዴግ የፈጠራቸው? የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንዴት ነው እንደነዚህ አይነት ታማኝ ካድሬዎችን የፈጠሩት ስንል ብዙ የሚያስተምረን ነገር አለው። ለምሳሌ ህወሓት በስልጣን ላይ በነበረበት ህወሓት ኢህአዴግ ስልጣን ላይ በነበረበት ጊዜ ለስልጣኑ ስጋት እስካልሆንሽ ድረስ ዝርፊያን ማን ይታገስሻል? ለዚህ ማሳያ ለምሳሌ አቶ ስዬ አብርሃን ማንሳት በቂ ነው። አቶ ስዬ አብርሃ በሙስና ወንጀል ተጠርጥረው እስር ቤት የወረዱበት ምክንያት ከጠቅላይ ሚኒስትሩ ጋር በነበራቸው የፖለቲካ ልዩነት ነው። እነ ታምራት ላይኔንም ማንሳት ይቻላል። ብዙሃኑ ከኢህአዴግ ጋር ግጭት ውስጥ ገብተው የነበሩት ሰዎች የመዝረፍ መብታቸው ተጠብቆላቸው የሀገራዊ ምዝበራ ማካሄድ፣ ህዝባዊ በደሎችን የመፈጸም ብዙ ነገሮቻቸው ተጠብቆላቸው የስልጣን ስጋት እስካልሆኑ ድረስ እነዚህ ይህን የማድረግ መብት ነበራቸው። ስለዚህ ያ ሎያል የሆነ ደጋፊ የተፈጠረው ስርዓቱ የመዝረፍም መብቱን፣ የምዝበራ መብቱን፣ የአራጊ ፈጣሪነት መብቱን፣ የመጨፍጨፍ መብቱን፣ የፈለገውን ነገር የማድረግ መብቱን ከስልጣን በመለስ ያሉ መብቱን ሰጥቶታል። ስለዚህ ይህን መብቱን ለማስጠበቅ ሲል ስርዓቱን ያስጠብቃል። ሎያል የሆነ ካድሬ የተፈጠረው በዛ ነው። ለምሳሌ ኦሮሚያ ውስጥ የፈለጉትን ዝርፊያ እንዲያደርጉ፣ የኦሮሞን ህዝብ እንደፈለጉ እንዲበድሉ፣ ግን ስልጣንን እንዳይመኙ እነሱ ከሚያንጠባጥሙላቸው ስልጣን በዘለለ እንዳይመኙ ተደርጓል። ስለዚህ ስልጣኑን የሚፈልጉት ለምን ነበረ? እንደፈለጉ ለመዝረፍ አይደል? ስለዚህ መዝረፍ መብታቸውን አስጠብቋል። እንደፈለጉ በየቀጠናው በየመንደሩ አራጊ ፈጣሪ ለመሆን ነው ስልጣን የሚፈልጉት። እንደፈለጉ ያንን ማድረግ የሚችሉበትን ሲስተም ፈጥሮላቸዋል። ግን ስልጣኑ ሲነኩ ግን ማንኛቸውንም አልታገሰም። የህወሓት ሰዎችንም አልታገሰም የጠቅላይ ሚኒስትር መለስ ዜናዊ አስተዳደር። ስለዚህ አንደኛው ያ ሎያል የሆነ በጥቅም የተሳሰረው ካድሬ የተፈጠረው በእንደዚህ አይነት ሲስተም ውስጥ ነው። ስርዓቱን የሚጠብቀው ለራሱ ሲል፣ ለሀገሩ ለህዝቡ ሲል አይደል ስርዓቱን ይጠብቅ ነበር። አሁን ጠቅላይ ሚኒስትሩ እንደዚህ አይነት ሎያል ካድሬ መፍጠር አልቻሉም። አንደኛው ከፍተኛ የሆነ የኢኮኖሚ ድቀቱ የነበረባትን ሀገር ነው የተረከቡት ሲረከቡ። ስለዚህ አንደኛው ያ ከፍተኛ የሆነ የሪሶርስ ውስንነት ያለበት የሚዘረፍ ሀብት ውስንነት ያለበት ሲስተም ነው የተረከቡት። ስለዚህ የሚዘርፈው የሉ ካድሬው። ስለዚህ ያለው አማራጭ ምንድነው? ወደ ህዝብ ላይ ይዘምታል፣ ህዝብ ያማርራል፣ ህዝብ ላይ የሆነ እንትን ያደርጋል። ስለዚህ ሎያሊቲው ለመንግስት ሳይሆን ሎያሊቲው ለራሱ ብቻ ይሆናል። ታማኝነቱ በቃ ባገኘው አማራጭ ሁሉ ለመዝረፍ። ስለዚህ ኢህአዴግ ታማኝ ሎያሊስት ፈጥሯል። ሲስተሙ እነዛ ሎያሊስቶች እንደፈለጉ የሚዘርፉበት ስርዓት ስላመቻቸላቸው አሁን የጠቅላይ ሚኒስትር አብይ አህመድ ይህንን ለማድረግ የሀገሪቷ ፍላጎት እንኳን ቢኖር አቅምም የለም።
ስለዚህ አንደኛው መታየት ያለበት ኮምፓሪዥን ሲሰራ ምክንያቱም ከጀርባ ያለው መታየት አለበት። ለምሳሌ በኢህአዴግ ጊዜ የሰላምና የጸጥታ ጉዳይ ይታያል። የሰላምና የጸጥታ ጉዳይ የሚታየው ያኔ የነበረው ሰላም ነው ወይስ ጸጥታ ነው ብሎ ማየት ያስፈልጋል። ምክንያቱም እጅ በደረት ተብሎ ሀገር ውስጥ ያለው ሁሉ በመንግስት ትእዛዝ ነው የሚያድር የነበረው እጅ በደረት ተብሎ። ስለዚህ ቅድም እንዳልኩት ሁለት ዳር የያዙ ጠርዝ የረገጡ ኤክስትሪሚስቶች ከሀገር ውጭ ነው የነበሩት። ስለዚህ እነሱ ገመድ ጉተታ እዚህ ሀገር ውስጥ አልነበረም። ሀገር ውስጥ ያለው ደግሞ ሞዴሬት ነው። ሞዴሬቱ ደግሞ በመንግስት ትእዛዝ ነው የሚተዳደረው። በመንግስት ህግ ስር፣ በመንግስት ነፍጥ ስር፣ በመንግስት መሳሪያ ስር፣ በመንግስት ገንዘብ ስር ነው የሚተዳደረው። ስለዚህ ሰላሙ የተፈጠረ ሰላም የሚመስለው ጸጥታ የተፈጠረው በዛ ነው። ጠቅላይ ሚኒስትሩ ግን ለእኔ ቅድም አንድ ያነሳሽው ፖይንት አለ። ለምሳሌ ጠቅላይ ሚኒስትሩ ወደ ሀገር ውስጥ እነዚህን የታጠቁ ኃይሎች ሲያስገቡ በተደጋጋሚ አቶ ጀዋር መሐመድ የሚጠቀሙበት አንድ ምሳሌ አለ። መታጀሩት መርቶ መረን የሚባል እንትን አለ። ባለ ጭንቅላት ላይ ነው ሻሽ የሚታሰረው እንደማለት ነው። ሊትራል ሚኒንጉ እንግዲህ ሀገሪቷ ውስጥ ያለውን የፖለቲካ መደላድል ሳያስተካክሉት የሀገሪቷ ጭንቅላት ሀገሪቷ ውስጥ ያለ የፖለቲካ አውድ ሀገሪቷ ውስጥ ያለው የፖለቲካ ምህዳር ከውጭ የመጡትን ጠርዝ የረገጡ ፖለቲከኞች መሸከም በማይችልበት ሰዓት ላይ ይሄ ራስ ሳይጸና ጉተና እንደሚባለው ጎትተው ወደ ሀገር ውስጥ ማምጣታቸው እነዛ ኃይሎች ደግሞ በአንድ በኩል በተወሰነ ደረጃ ለውጡን ተቀብለው የመጡ ናቸው። በአንድ በኩል ደግሞ ለውጡ መሬት ሳይዝ እግር ሳይተክል ወይም ስር ሳይሰድ ማደናቀፍ በቀላሉ መንጠቅ የምንችልበት እድል ካለ ብለው የሚሞክሩ ኃይሎችም ናቸው ወደ ሀገር ውስጥ የገቡት። ስለዚህ ለእኔ አዎ ጠቅላይ ሚኒስትሩ ለለውጥ ካላቸው ጉጉት ከህዝብ ጫና አንጻር ከብዙ መንገድ ተረድተውት በብዙ መንገድ ማኔጅ ሊደረግ ይገባል። ኦልሬዲ ፖስት ስለምናወራ አሁን ከሆነ በኋላ ስለምናወራ እንደዚህ ቢሆን ኖሮ የምንላቸው ብዙ ነገሮች አሉ። ጠቅላይ ሚኒስትሩ ቢጠየቁ ለምሳሌ ያኔ እነዚህ የታጠቁ ኃይሎችን ወደ ሀገር ውስጥ በዛ ፍጥነት ማስገባታቸው ትክክል ነው ብሎ ያምናሉ ብዬ አላምንም እውነቱን ለመናገር። ምክንያቱም ሀገሪቷ ውስጥ እነሱን መሸከም የሚችል የፖለቲካ መደላድል በሌለበት እነዚህን የታጠቁ ኃይሎች ወደ ሀገር ውስጥ ማስገባቱ ተገቢ አልነበረም። መሆን የነበረበት ማለት ያው ለወደፊት ትምህርት ይሆናል ብለን ነው እንጂ አንዱ ማድረግ ስለማይቻል ብዙ እንትን አናደርገውም። ግን መሆን የነበረበት አንድ መደላድሉን ማስተካከል ያስፈልግ ነበረ። ከነዛ የታጠቁ ኃይሎች ጋር መቀበጫቸውን ኤርትራ ስላደረጉ ከኤርትራ መንግስትም ጋር ተነጋግሮ ተኩስ ማቆም ስምምነት ላይ ደርሶ ከዛ በኋላ ወደ ሀገር ውስጥ ገብቶ የሚሳተፉበት መንገድ ግን በደንብ መጠናት ነበረበት ብዬ ነው የማስበው። ምክንያቱም በሀገር ውስጥ ከነበሩ የፖለቲካ ፓርቲዎች ጋር ተነጋግረው የሚገቡበት መንገድ፣ ኃላፊነቶች የሚወሰዱበት መንገድ፣ ዲቴይሎች መታየት የሚችሉበት መንገድ መፈጠር ነበረበት። ግን ቅድም እንዳልነው እነዚህ ጠርዝ የያዙ የፖለቲካ ጠርዞች ወደ ሀገር ውስጥ ተጎትተው መምጣታቸው የገመድ ጉተታውን በከፍተኛ ደረጃ ከገቡበት ዋዜማ ነው የጀምረው። ገመድ ጉተታው የቡራዩ ኢንሲደንት መውሰድ እንችላለን። ብዙ ቦታዎች ላይ የሆኑትን ኢንሲደንቶች ማየት እንችላለን። ዛሬ ላይ ወስዶ ያንን ሁሉ ጠቅልሎ ለመንግስት ለመስጠት የሚደረግ ጥረቶች አያሉ። ግን በወቅቱ የነበረው ግን እንደዛ አልነበር፣ መሬት ላይ በነበረው ሀቅ ደረጃ ከታየ ማለት ነው። ስለዚህ ለእኔ ለምሳሌ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ በደንብ ከታዩ ለውጦች ያስተናገዱ ሴክተሮች አሉ፣ ውስንነቶች ያሏቸውን ሴክተሮች አሉ። ለምሳሌ ለእኔ በግማሽ ሀገሪቷ ውስጥ የነበረ የፖለቲካ ስርዓቱን ለማሻሻል የሄዱትን ርቀት አደንቃለሁ፣ አከብራለሁ። ውስንነቶች ግን የሉትም አይደለም። በጣም ብዙ ውስንነቶች ነበሩበት። ለምሳሌ ይሄ ለውጥ ወደ ነውጥ እንዲያመራ ቅድም አንቺ ያነሳሻቸው የሸፍጥና የነፍጥ ያልሻቸው ለውጡን ወደ ነውጥ የመሩት ናቸው። ግማሹ ሸፍጥ በሴራ የራሱን ሴራ እየተበተበ ለውጡን ወደ ነውጥ እንዲያመራ አድርጓል። ግማሹ ደግሞ ነፍጥ አንስቶ ለውጡ ወደ ነውጥ እንዲያመራ አድርጓል። ስለዚህ ቱሎች ናቸው ቅድም የዘረዘርሻቸው እንጂ ለውጡን የቀለበሱ ቱሎች ናቸው። ግን መሬት ላይ ባለው ነባራዊ ሁኔታ ጠቅላይ ሚኒስትሩ በመጀመሪያ አካባቢ የወሰዷቸው እርምጃዎች ካየናቸው የፖለቲካ ምህዳሩን ለማስፋት የሄዱትን ርቀት ስናየው ከሀገር ውጭ ተበትነው የነበሩ የፖለቲካ በግለሰብ ደረጃም ጭምር ሳይቀርም አይደለም በድርጅት በግለሰብ ደረጃ በውጭ ሀገር ተበትነው የነበሩ ፖለቲከኞችን ካየን እነዚህን ሁሉ ኃይሎች ጎትቶ ወደ ሀገር ውስጥ ለማስገባት ከፊሉ ተለምኖም ጭምር ማለት ተጋብዞ የመጣ እንዳለው ሁሉ ተለምኖ ሁሉ ይመጣል። በቃ ወደ ሀገር ግባ ተብሎ ተለምኖ ይመጣ። አዳራሽ በር ላይ ተለምኖ ወደ አዳራሽ የገቡ እኮ አሉ። አዳራሽ በር ላይ አንገባም ብለው ቆሙ ማለት ነው። የተቃውሞ ነው እንጂ እኛ የምናሰማው ድጋፍ ለከሳቸው ጋር ለመነጋገር አንፈልግም ብለው በር ላይ የቆሙ ሰዎች ነው። እነዚህ ሁሉ ተለምነው የገቡበት ሁኔታ ፈጥሯል። ብዙ የህግ ማሻሻያዎችን ለማድረግ ተጥሯል። ከሚዲያ ነፃነት ጋር ተያይዞ፣ ከሽብር ጋር ተያይዞ፣ ከምርጫ ቦርድ ጋር ተያይዞ ብዙ የሚባሉ ሪፎርሞች ተካሂደዋል ከህግ አንጻር። ግን ዋናው መሰረታዊ ነገር አሁንም ማጠንጠኛው የሚሆነው ምንድነው? ምን ጠብቀን ምን አገኘን ነው ትልቁ ችግር። ሁሉም የመጣው
ፖለቲከኛ ሁሉ ከጠቅላይ ሚኒስትሩ ምን ነበር ኤክስፔክት ያደረገው? ብዙ ጊዜ ከአንዳንድ ወዳጆች ጋር ስናወራ የጠቅላይ ሚኒስትር አብይ አህመድ ትልቁ ጉልበታቸው የሚመነጨው ከመናቃቸው ነው የምንለው ነገር አለ። መናቃቸው በቃ ተንቀው አንደርማይን ተደርገው አያውቅም፣ አይችልም፣ ደካማ ነው፣ ስለዚህ በቀላሉ ልናስወግደው እንችላለን ብለው ካልኩሌት መደረጋቸው ለሳቸው ጉልበት ፈጥሮላቸዋል። ስለዚህ ለኔ ትልቁ ጥያቄ አሁን በሀገር ውስጥ ያዙ ይልቀቁኝ የሚሉት ከሀገር ውጭ ያዙ ይልቀቁኝ የሚሉት የፖለቲካ ኃይሎች በበረሃና በጫካ ላይ የተበተኑ ወታደራዊ ኃይሎች የትጥቅ ኃይሎች ከጠቅላይ ሚኒስትር አብይ አህመድ ምንድነው ኤክስፔክት ያደረጉት የነበረው? በ5 በ6 ዓመት ሙሉ ለሙሉ ሀገሪቷን ዲሞክራታይዝ እንዳያደርጉላቸው፣ ሙሉ ለሙሉ የኢኮኖሚ ጥያቄዎቻቸው እንዲመለስ፣ ሙሉ ለሙሉ ሀገሪቷ የዲፕሎማሲ ቀንዲል እንድትሆን ይሄን ነበር ኤክስፔክት የተደረገው። ይሄ ችግሩን አቅለን አይተነዋል ማለት ሀገሪቷ ውስጥ የነበረውን ችግር። ፖለቲካችን ሲስተማቲካሊ ኮምፕሊኬትድ የሆነ ችግር ነበረበት። መዋቅራዊ ህጋዊ ችግሮች ነበሩበት። ከዛ ደግሞ የህግ ማስተካከያ ስታደርጊ እያንዳንዱ ሰው ላይ ፎርማት እያደረግሽ የምትጭኙ ሲስተም አይደለም ያለው። ሰዎች ናቸው፣ ሮቦቶች አይደሉም። ቢሮክራሲ ውስጥ የተሰገሰጉ እነዚህ ሰዎች በሂደት ውስጥ ነው የምትቀይራቸው፣ በሂደት ውስጥ ነው የምትተኪያቸው። ሙሉ ለሙሉ ነቅለሽ ልታወጫቸው አትችልም ከቢሮክራሲ ውስጥ። እነዚህ በየራሳቸው በየቢሮክራሲ ውስጥ ደግሞ ተሰግስገው ያሉ ኃይሎች ደግሞ የሚፈጥሩት እንቅፋትም አለ። ይሄ እንቅፋት ደግሞ ሰውን ያስመርራል። ሲማረር የተማረረው ህዝብ ደግሞ ተጨማሪ እንቅፋት ይሆናል መጥቶ። ለውጡ እንደዛ ነው ያደናቀፍ ነው። ለውጡን በእንደዛ አይነት መንገድ ነው ወደ ነውጥ እየመራ ነው ያለ ነው። እሳቸው አሁን ካነሳከው አይቀር ውስጥ ላይ ካለው በትዕግስት የሚባል መታገስ አለብን፣ ሆዳችን ሰፋ ማድረግ አለብን የሚለው ነገር በብዛት ያስወቅሳቸዋል። ጠቅላይ ሚኒስትሩ ሆደ ሰፊ እንሁን በማለታቸው የህወሓት ሰዎች ወደ ጦርነት እንዲያመሩ አድርጓል። አጠቃላይ ክልል ላይ ያለው ካድሬውን ብትል መሪውን ብትል ምንም አይመጣም ይታገሱኛል በሚል ህዝብን ወደ ማስለቀስ ወደ ማማረር፣ እንደውም አንዳንዴ ሆን ተብሎ ህዝብን መንግስት ላይ እንዲነሳ በሚመስል መልኩ መንግስት ቤት ባሉ ሰዎች የሚደረገው ሁኔታ በጣም በሚያሳዝን መልኩ መንግስታቸው እንዲጠላ እንዲጠመድ ትልቅ ሚና ተጫውተዋልና እንደው የዶክተር አብይ ሆድና አስፋና ትዕግስት ይኑረን የሚለው ነገርስ ሌላ መዘዝ አላመጣብንም? ወደ ሰፊ እንሁን ሲሉ እሳቸው የሚሉበት መንገድና እሳቸውን ተከትሎ ካድሬው የሚሰማበት መንገድ እየተለያየ ነው። የተቸገር ነው። ግማሹ ወደ ሰፊ እንሁን ሲባል በቃ ሆዳችንን አስፍተን እንዝረፈው ውስጥ የገባ ካድሬ አለ። ወደ ሰፊ እንሁን ሲሉ እሳቸው ደግሞ ትዕግስት ይኑረን፣ በቃ የተወሰነ እንቻል። ምክንያቱም የመንግስትነት ባህሪ አንደኛው መሆን ያለበት ወደ ሰፊ መሆን ነው፣ መታገስ ነው፣ መቻል ነው። እያንዳንዱ ነገሮችን በተወሰነ ደረጃ ችሎ ለማለፍ መሞከር። ምክንያቱም እንደ መንግስት ስትሆኝ እያንዳንዱ ነገር ይሄ መዶሻ ጭንቅላት ያለው ሁሉ እያንዳንዱ ነገር ሚስማር ይመስለዋል ይባላል። እያንዳንዱን ነገር ቀጥቅጫ አስተካክለዋለሁ ማለት አትችልም። መንግስት ስትሆኝ እያንዳንዱን ነገር ግማሹን በትዕግስት የተወሰነ ጊዜ መጎተት ይኖርብን። ዋጋ አላስከፈለም፣ ዋጋ አስከፍሏል። እውነቱን ለመናገር ዋጋ ማስከፈሉ ትክክል ነበር ወይ? አዎ ትክክል ነበር። እውነቱ ሐቁን ስንነጋገር ዋጋ አላስከፈለም ወይ? አስከፍሏል። ዋጋ ማስከፈሉም ደግሞ ትክክል ነበር። ዛሬ ላይ ቆሞ ሰዎች እንዲጸጸቱ ጠቅላይ ሚኒስትሩ መጸጸት አለባቸው። እያንዳንዷን ችግር ብቅ ስትል የኮረኮሙ ልክ ማስገባት ነበረባቸው። የመጣ ነው በዛ መንገድ ነው እየተረገጠን የመጣ ነው አይደለ? ማለት ፖለቲካን በሆድ አሰብክ ተብለህ በምትታሰርበት ዘመን ውስጥ አልፈ መጣ። በአንድ ጊዜ ለኛ ትዕግስት ይገባል ነበር ወይ? በዛ ልክ መታገስ ሆድ ማስፋት የሚለውም እኮ የምትታገሰውም የሰው ባህሪ ይታወቃልና እንደዛ ነበር ወይ? ህዝባችንን ብትል መዋቅሩ ብትል አጠቃላይ የኢትዮጵያ ህዝብ ከዚህም በላይ ይገባዋል። እውነቱን ለመናገር ካለፍንበት መንገድ አንጻር ከዚህም በላይ ትዕግስት ይገባዋል። ማለት የህይወት ዋጋ እስኪከፍል ድረስ አመራሩ የህይወት ዋጋ እስኪከፍል ድረስ የጸጥታ ኃይሉ ትዕግስት ማድረግ ነበረበት ብዬ አምናለሁ። ችግር እሱ አይደለም ትልቁ ችግር፣ ይገባዋል ወይስ አይገባውም የሚለው አይደለም ትልቁ ችግር። ዋናው መሰረታዊ ነገር የመንግስታዊ ባህሪ ነው ወደ ሰፊ መሆን። ምክንያቱም መንግስት እንደ መንግስት ኦልሬዲ የሚዋጋቸውን በበረሃና በጫካ የተበተኑ የሚዋጋቸውን ኃይሎችም ጭምር ዜጎቹ ናቸው ብሎ ማሰብ አለበት። ግን ዋጋ አስከፍሎናል። አዎ አስከፍሎናል። ግን ምክንያቱን ነው መረዳት ያለብን። ምክንያቱ እጃችን ላይ የነበረው ተስፋ ከጊዜ ወደ ጊዜ እየሟሸሸ በተለይ ፖለቲካሊ እየሟሸሸ የመጣበት ምክንያት ግራጁዋሊ መስተካከል የነበረባቸው ጊዜ ወስደን ልናስተካክላቸው የሚገቡ ነገሮች ጊዜ ወስደን ለማስተካከል ሁሉም ሰው ፈቃደኛ አልነበረም፣ ጊዜ ለመስጠትም ጭምር። ምክንያቱም አንድን ነገር በዘላቂነት መፍታት ከፈለግሽ በደንብ ከስሩ መንቀል አለብሽ። በሽታ ነበረበት ፖለቲካችን። በሽታ ሁለት አማራጭ ነው የነበረው። ኢደር ፔንኪለር መስጠት ነው ለዛ ሰውዬ፣
ወይ ደግሞ መድኃኒት መስጠት ነው። በአንድ መርፌ ወይም ደግሞ በአንድ ኪኒን የሚድን በሽታ የለም። የተወሰኑ ቀናትን የተወሰኑ ዓመታትን በመድኃኒት ውስጥ ማለፍ ይኖርብሻል። ሜዲኬት መደረግ አለብሽ። ማስታገሻ ከሆነ ግን አንድ ማስታገሻ ህመሙን ያስታግስልሻል፣ በሽታውን ግን አይፈውሱም። የኢትዮጵያ ፖለቲካ በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን ሁለት አማራጭ ነበር የነበረው የኢትዮጵያ ፖለቲካ። አንደኛው ፔንኪለር መስጠት። ፔንኪለር ማለት በቃ ከውጭ የመጣውንም ሀገር ውስጥ የነበረውንም የፖለቲካ ኃይል አሰባስቦ የተወሰነች ኩርሲ በተን አድርጎ ከዛ ያ ሁሉ የፖለቲካ ልዩነቶች ወደ ቢሮክራሲ ውስጥ እንዲገቡ ተደርጎ ቢሮክራሲው ላይ ስር ነቀል የሆነ እርምጃ ወስዶ ምናምን እንደዚህ ማድረግ ይቻል ነበር። ግን ይፈታው ነበር ወይ? ትልቁ ችግር ዋናው ሲስተሚካሊ ወርደን እታች የችግሩ ምክንያት ምንድን ነው? የፖለቲካችን በዚህ ደረጃ ልዩነቶች ያለ ነፍጥ የማይስተናገዱበት ያለ ኃይል የማይስተናገዱበት ምክንያቱ ምንድን ነው ብሎ ሲታይ የህግም የቴክኒካሊቲም የቢሮክራሲውም የምናምንም ችግር አለ። እነዚህ ችግሮች ላይ መስራት ያስፈልግ ነበር። ግን እነዚህ ችግሮች ላይ ለመስራት ግን ተገቢውን ጊዜ ለመስጠት ፈቃደኞች አይደለም። ይሄ ደግሞ መነሻ የሚሆነው ቅድም ካልኩት ነው፣ ከአቅላይነት። ጠቅላይ ሚኒስትሩ በተደጋጋሚ ጊዜ አቅላይነት ችግር አለብን ይላሉ። የነበረብንን ችግር በተገቢው ደረጃ አለመረዳት። የኢትዮጵያ የዲሞክራሲ ጉዞ ስንክሳሩ ለመቶ ምናምን ዓመታት እየተገነባ የመጣ ነው። መጠላለፉ መቶ ምናምን ዓመታት እየተገነባ የመጣ ነው። መድቀቁ በመቶ ዓመታት ውስጥ የተፈጠረ ነው። ብሔርተኝነት የሚመስለው ዘረኝነትም በመቶ ዓመታት ውስጥ እየተገነባ የመጣ ነው። እነዚህ ሁሉ ዓመታትን የፈጁ ግንባታዎችን ዲኮንስትራክት ለማድረግ ደብዳቤ አይደለም የሚፈልገው፣ የህግ ማዕቀፎችን ማስተካከል ይኖርብሻል። ከዛ ሁሉን የወረቀት ስራውን ጨርሰሽ ደግሞ ስቴጅ ደግሞ መቀየር ያለበት የሰው ልጅ ጭንቅላት አለ፣ ቢሮክራሲ አለ። ቢሮክራሲ ውስጥ የተሰገሰገ ምክንያቱም ወረቀቱ ላይ ያለውን ነገር ወደ መሬት የሚያወርደው ቢሮክራሲ ውስጥ ያለው ሰው አይደለም። ያንን ጭንቅላት እንደ ሮቦት መቀየር አትችልም። ጀስት ኦልሬዲ ያን በፊት የነበረውን ሶፍትዌር ነቅለሽ ሌላ ሶፍትዌር አትጨኝበትም። አቅሎ ማሰብ የሚመነጨው እዚህ ጋር ነው። ምን ይላል? አይ ታዲያ ይሄንን አስቻይ የሆነ ኢንቫይሮንመንት የማይፈጥረውን ቢሮክራት እኮ ጠርጎ ማባረር ይቻል ነበር ይላል። ጠርገሽ የምታባረሪው ቢሮክራት የት ነው የሚሄደው? እሱም ደግሞ የራሱን የሆነ እንትን ይፈጥርና ደግሞ ሌላው አማጺውን ከፊት ለፊት ታገኘዋለሽ። ስለዚህ አንድ ተገቢውን ጊዜ ሰጥተን የሚጠበቅብንን ሰርተን፣ አንዳንዱ ስልጣኑን ጠቅላይ ሚኒስትሩ ብድግ አድርገው የሚሰጧቸው የመሰላቸው ሰዎች ያ አለመሆኑን ሲያውቁ ጠቅላይ ሚኒስትሩ ከጊዜ ወደ ጊዜ እግር እየተከሉ ስር እየሰደዱ ጥርስ እያበቀሉ ጡንቻ እያወጡ መምጣታቸውን ሲገነዘቡ የፈረጠጡ የደነበሩ የአላስፈላጊ ሸፍጥና የነፍጥ ጨዋታ ውስጥ የገቡ ኃይሎች ተፈጠሩ። ዋናው መሰረታዊ ነገር ጠቅላይ ሚኒስትሩ የስልጣን ዘመናቸው የቀረቻቸው በወቅቱ ያን የነበረችው 2 ዓመት ከምናምን የሆነችው ከጠቅላይ ሚኒስትር ኃይለማርያም የተረከቧት የቀረች ዓመት ነበረች። ያቺን ዓመት ሀገሪቷን የማስተዳደር ህጋዊ ስልጣን ነው። ያቺን ዓመት ተቃዋሚው ምን ሲሰራ ነው የነበረው? ከጠቅላይ ሚኒስትሩ ጋር ተገዳዳሪ ኃይል ለመሆን ነው ሲሰራ የነበረው ወይስ ጠቅላይ ሚኒስትሩ ስልጣኑን አምጥተው ያስረክቡኛል ብሎ ሲያንጎላጅ ነው የነበረው? ትልቁ ችግር የሚመጣው እዛ ጋር። ሁሉም የየራሱን የቤት ስራ ቢሰራ ኖሮ መጥቶ ጠቅላይ ሚኒስትሩ ስልጣንን ያስረክቡኛል ብሎ ባይጠብቅ ኖሮ የተቃዋሚ ኃይል የሆነውም የተቃዋሚ ኃይልነቱን ቢያደራጅ ኖሮ ራሱን ቢያሰባስብ ኖሮ የራሱን የፕሮግራምና የፖሊሲ ሀሳቦች ይዞ ቢመጣ ኖሮ አማራጭ ይዞ መምጣት ቢችል ኖሮ ብዙ ኖሮዎችን መደርደር ይቻላል ማድረግ የነበረባቸው። ግን አብዛኛው ተቃዋሚ ኤክስፔክት ያደረገው ጠቅላይ ሚኒስትሩ በወሰዷቸው የህግ ማዕቀፍ ማሻሻያዎች ብዙሃኑ የፖለቲካ ምህዳሩ ከልክ በላይ ሰፍቶ የሀገር ህልውናን አደጋ ላይ እስከመጣል ደርሷል እስከ ማለት የደረሱበት ብዙ ማስተካከያዎች ተወስዷል። እነዛ ማስተካከያዎችን ተጠቅሞ ግን ፓራራል የሆነ ከመንግስትን ስልጣን ከተቆጣጠረው ፓርቲ ጋር መፎካከር መገዳደር የሚችል የፖለቲካ አደረጃጀት ለመፍጠር የሚዳክር ብዙ ሰው አላየሁ። አብዛኛው ሰው ኤክስፔክት ያደረገው ምንድነው? ጠቅላይ ሚኒስትሩ ያቺን ተርማቸው ስታልቅ ስልጣንን ወደ መሬት ላይ እንደሚያወርዱላቸው ኤክስፔክት የሚያደርግ ኃይል ነበረ። ግማሹ ደግሞ ጠቅላይ ሚኒስትሩ በደብዳቤ ህገ መንግስቱን የሚቀዱለት የመሰለው ኃይል አለ። ግማሹ ደግሞ ጠቅላይ ሚኒስትሩ በደብዳቤ የፌዴራል ስርዓቱን የሚቀይሩለት የመሰለው ሰው አለ። ብዙ ኤክስፔክቴሽኖች ነበሩ፣ አንሚትድ የሆኑ ወይም ደግሞ አንሪያሊስቲክ የሆኑ ሊሆኑ የማይችሉ። ጠቅላይ ሚኒስትሩ የዚህ ሀገር ከፍተኛ የመንግስት ስልጣን ባለቤት ናቸው፣ ግን በደብዳቤ ህገ መንግስት መቀየር አይችሉም። ለምሳሌ በኢህአዴግ ጊዜ አፈወርቅ ይቅርታ ስልጣን ውስጥ አካቱን አሳትፉን፣ እኛም የበኩላችንን እንወጣ፣ የበኩላችንን ድርሻ እናበርክት ለሀገሪቱ በእውቀታችንም በልምዳችንም ሲሉ የነበሩ ጥያቄዎች
ይነሳሉ በተለይ በተቃዋሚዎች ዘንድ። በዛን ጊዜ የነበረውን ሁኔታ ሁሉም በደንብ ያውቋል። አሁን ደግሞ ባልተለመደ ሁኔታ የጠቅላይ ሚኒስትር ዶክተር አብይ መንግስት የተለያዩ ተቃዋሚ ፓርቲዎች ውስጥ ያሉ ሰዎችን ቦታ እስከ መስጠት ስልጣን የማካፈል ነገሮች ታይቷል። ተቃውሞ የመጣባቸው ከራሳቸው መዋቅር ሳይሆን ከነዚህ ስልጣኑ ከተሰጣቸው ሰዎች ደጋፊዎችና የራሳቸው የፓርቲ አባል ከሆኑ ሰዎች ነው። እንደዚህ አይነት ሁኔታዎች ምን ያሳዩናል? መጀመሪያ ስልጣን ሼር ላርግ የበኩሌ ልወጣ የሚል የነበረ ኃይል በተወሰነ መልኩ ይገባዋል፣ አቅሙ እዚህ ጋር ይችላል ብላ ያስቀመጥክበት ቦታ ሲሰጠው ከውስጡ ለምን ተቃውሞ ተነሳበት? ምንድነው ፍላጎቱ? ሙሉ ለሙሉ ወንበር መጠቅለል ነው? ምክንያቱም እንደዛ ይመስለኛል የኛ ሀገር ፓርቲዎች ሙሉ ለሙሉ ካልሆነ ትንሽ ቆሎ ይዞ ወደ አሻሮ መጠጋት ነገር አናይባቸውም። እና ለምንድን ነው ከራሳቸው ሰዎች ተቃውሞ የመጣው? በኢህአዴግ ጊዜ ስልጣን አጋሩን የሚል ሰው የለም። ስልጣን አጋሩን ብሎ የሚጠይቅም ኃይል አልነበረም እውነቱን ለመናገር። በፓርቲያቸው ማለት በሚወዳደሩበት በሚንቀሳቀሱበት አካባቢ የኛ ድርሻ ይሄን ድርሻችንን መወጣት አለብን የሚሉ ሰዎች ነበሩ። ቢያንስ የተወሰኑ ሀሳቦችን የሚያራምዱ ነበር። አሁን ሀሳብም አናይም። ማለት ለምሳሌ በኢህአዴግ ጊዜ በህዝብ ተመርጠው ፓርላማ የገቡ ሰዎች አሉ፣ ተቃዋሚ ኃይሎች። ስለዚህ የፓርላማ መቀመጫቸውን አግኝተዋል። እነሱም ስልጣን ስጡን አላሉ። ኢህአዴግም እንካችሁና ነው ስልጣን ውሰዱ አላለም። በኢትዮጵያ የፖለቲካ ታሪክ ውስጥ ለመጀመሪያ ጊዜ ኑና ስልጣን ውሰዱ፣ ከፍተኛ የሆነ የፓርላማ የበላይነት ባለው ሁኔታ መንግስት ስልጣን የመሰረተ ፓርቲ ለእያንዳንዱ ተቃዋሚ ኃይል ፓርላማ ውስጥ በገባ ኮታቸው ልክ አንዳንዴ ከዛም በላይ ከወረዳ ከቀበሌ ጀምሮ እስከ ፌዴራል መንግስት እስከ ሚኒስቴር መስሪያ ቤቶች ደረጃ ድረስ እንካችሁ ስልጣን ውሰዱልኝ፣ ኑና ስልጣን ተጋሩ። አብዛኞቹ በመረጡበት ለምሳሌ እንደ ፕሮፌሰር ብርሃኑ ነጋ ለኔ ብዙ ጊዜ ይላሉ የትምህርት ሚኒስቴርን ከፕሮፌሰር ብርሃኑ ነጋ በላይ ሊመራው የሚችል ሰው የለም በኢትዮጵያ ፖለቲካል ሲስተም ውስጥ። መንግስት የሳይንስና ቴክኖሎጂ ሚኒስትር አድርጎ የአብንን ሊቀመንበር ሲሾም ሚኒስትሩም ከፓርቲያቸው አባላትም ጭምር ተቃውሞ ይስተናገድባቸዋል። ጠቅላይ ሚኒስትሩም ይህንን ስልጣን ለተቃዋሚዎች በመስጠታቸው ከራሳቸው አባላቶች ከራሳቸው አመራሮችም ጭምር ተቃውሞ ይደርስባቸዋል። ግን ጠቅላይ ሚኒስትሩ ይህንን ሁሉ ተቋቁመው ቢያንስ በቁጥር ከፍተኛ ቁጥር ያላቸው ተቃዋሚዎችን በተለያዩ የመንግስት ስልጣኖች ውስጥ ሰግስገዋል፣ ለማስገባት ተሞክሯል። ይሄ የሚያስገድዳቸው ህግ ነበረ አልነበረም? አሳታፊ ለማድረግ የተሄደ ርቀት በቂ ነው ወይ? በቂ አይደለም። ብዙ ነገሮች መደረግ ነበረባቸው። ከዚህ በላይ ማድረግ ይችሉ ነበር ወይ ነው ዋናው መሰረታዊ። የጠቅላይ ሚኒስትሩ የማድረግ አቅምን ማወቅ ያስፈልጋል። ቅድም እንዳልኩት ነው ጠቅላይ ሚኒስትሩ የሀገሪቷ ከፍተኛ ስልጣን በእጃቸው የያዙ ሰው ናቸው። ግን there are things ፓርላማው ተሰብስቦ የዚህ ሀገር አሁን ለምሳሌ ከፍተኛ የስልጣን ባለቤት የህዝብ ተወካዮች ምክር ቤት ነው አይደል? ፓርላማው ተሰብስቦ ህገ መንግስቱን ቀዶ ሊጥል አይችልም። ፓርላማው ተሰብስቦ የፌዴራል ስርዓቱን ሊቀይር አይችልም። ሁሉም ስልጣን አለው። ስልጣኑ ግን ገደብ አለው። ከጠቅላይ ሚኒስትሩ ህገ መንግስቱን ቀዶ ይጥልልኛል ብሎ ሲጠብቅ የነበረ ከጠቅላይ ሚኒስትሩ የፌዴራል ስርዓቱን ቀደው ይጥላሉ የፌዴራል ስርዓቱን ይቀይሩልኛል ብሎ ሲል የነበረ ጠቅላይ ሚኒስትሩ ስልጣኑን ብድግ አድርገው ያስረክቡኛል ብሎ ሲጠብቅ የነበረ ኃይል ነው የተሳሳተው። ይሄ ጠቅላይ ሚኒስትሩ ማድረግ ቢፈልጉም የማይችሉት ነገር ስለሆነ ማለት ነው። ጠቅላይ ሚኒስትሩ ለምሳሌ ሚስ አንደርስታንድ ተደርገውበትም እውነት ተናግረው ሚስ አንደርስታንድ የተደረጉበትን ለምሳሌ የአማራ ታጣቂዎች የሚያነሷቸው አንዳንድ ጥያቄዎች አሉ። ለአንድ ህዝብ ሲባል ህገ መንግስት አይቀየርም ብለውናል ጠቅላይ ሚኒስትሩ። መራር እውነት ነው ግን መራር ነው አይደለም። የአማራ ህዝብ የኦሮሞ ህዝብ በቁጥር በዚህ ሀገር ውስጥ አንደኛ ነው የሚባለው የኦሮሞ ህዝብ የህገ መንግስት ጥያቄውን ጠቅላይ ሚኒስትሩ ሊመልሱለት አይችሉም። በግለሰብ ደረጃ በጠቅላይ ሚኒስትርነት ደረጃ በጠቅላይ ሚኒስትርነት ስልጣን ደረጃ ሊመልሱለት አይችሉም። ህገ መንግስቱ የኢትዮጵያ ህዝቦች በባለቤትነት የሚያስተዳድሩት ህገ መንግስት ነው። ይሄን ህገ መንግስት እናሻሽለው ከተባለ ወደ ጠቅላላ ህዝቡ ነው የምንሄደው። ቀደን እንጣለውም ከተባለ እናሻሽለውም ከተባለ እንቀይረውም ከተባለ ወደ ህዝቡ ነው የምንወርደው። ስለዚህ የፖለቲካ ችግሮቻችን ያልተፈቱበት ምክንያት ፖለቲከኞች የኛ ሀገር ፖለቲከኞች ስህተታቸውን ማመን አይፈልጉም። ስህተታቸው ምንድን ነበር? አብዛኞቹ ጠቅላይ ሚኒስትሩ ኤክስትራ ካሊኩራል በሚባል ኤክስትራ ኮንስቲቱሽናል በሚባል ኤክስትራ ሌጋል በሚባል ከባውንደሪያቸው ወጥተው
ለማገዝ የሄዱትን ርቀት ጭምር ዛሬ ላይ ለፖለቲካ ፍጆታቸው ሲሉ ሲጠቀሙበት ያለሽ ጠቅላይ ሚኒስትሩ ከኪሳቸውም ጭምር ድጋፍ ሲያደርጉላቸው የነበሩ ፖለቲከኞች ያኔ ጠቅላይ ሚኒስትሩ ይሄንን ሲያደርጉላቸው አይ ይሄን እኮ ማድረግ የለብህም ስልጣንህም አይፈቅድልህም ያላሉ ሰዎች ዛሬ ጠቅላይ ሚኒስትሩ ስልጣኑን አላግባብ ተጠቅሞ ብለው ይወቅሳሉ። እነሱን ለመርዳት ከስልጣን ገደባቸው አልፈው ሄደው ጠቅላይ ሚኒስትሩ ለመርዳት የሄዱት ርቀት ስታይ ግን ዋናው መጠየቅ ያለበት ተቃዋሚዎች ምን ሲሰሩ ነበረ? ጠቅላይ ሚኒስትሩ ስልጣን ከተረከቡበት ጊዜ ጀምሮ በተደጋጋሚ ጊዜ ሲሉ ነበር ራሳችሁ ተሰባሰቡ፣ ራሳችሁን አጠናክሩ፣ እኛ ራሳችንን እያጠናከርን ነው እኮ እያሉ ነበር ጠቅላይ ሚኒስትሩ። እኛ ወጣት ምሁራንን እያስገባን ምሁር ጠል ነው የሚባለውን ድርጅት ወደ ምሁር አቀፍ ድርጅት እየቀየር ነው። ስለዚህ እናንተም ራሳችሁን አዘጋጁ፣ ተሰባሰቡ፣ 100 ምናምን ሆናችሁ አትችሉንም እያሏቸው እየነገሯቸው ነው ጠቅላይ ሚኒስትሩ ወንበራቸውን ያደላደሉት፣ ስራ የሰደዱት፣ ጥርስ ያወጡት፣ ጡንቻ ያበቀሉት በዚህ ሂደት ውስጥ ነው። ተቋሚውስ ምን ይሰራ ነበር? ያኔ የፍየሏ ምን ይወድቃል ብላ ስትከተል እንደነበረች ተኩላ ነው የሆኑት። ስልጣኑን ጠቅላይ ሚኒስትሩ ብድግ አድርጎ ይሰጠናል። ጠቅላይ ሚኒስትሩ እንደምንም አድርገን እስከ ገደል አፋፍ ድረስም ቢሆን ገፍተን አድርሰን በአብዮቱ ጊዜ እንደሚባለው ዓላማው አብዮቱን ከዳር ማድረስ ነው፣ ከዛ ገፍቶ ለመጣል እንደሚባለው ጠቅላይ ሚኒስትሩን ከዳር አድርሰን ገፍተን እንጥላቸዋለን፣ በቀላሉ እናስወግዳቸዋለን። በዚህ ሴንቲሜንት ውስጥ ሴራ ሲቆምር የነበረው ሁሉ ዛሬ ተነስቶ አይ የፖለቲካ ምህዳሩ እኔ እንደዚህ አድርጎኝ እንደዚህ እኔስ ምን አደረግኩ ምንድነው? በዚህ ጥያቄ ነው። የፖለቲካ ስርዓቱ ብዙ ውስንነቶች አሉበት። ለምሳሌ ይሄ ሁሉ በየጫካና በየበረሃው የተበተነው ታጣቂ ኃይል የየራሱ ኮዝ አለው። የየራሱ ኮዝ አለው ስንል እነዚህ ኮዞች ከሱ ግለሰባዊ ማንነት ጋር ብቻ የተያዙ አይደሉም። ግማሹ ስራ አጥነት አስመርሮት በረሃና ጫካ ይገባል። ግማሹ ቢሮክራሲው አስመርሮት ይገባል። ግማሹ መገፋፋቱ አስገድዶት ያስገባዋል። ግማሹ ሪሊዮን የፖለቲካ ጥያቄ በቃ በሰላማዊ መንገድ አይመለስም ብሎ በረሃ ይወረዳል። በዚህ ውስጥ የመንግስት ሰዎች ድርሻ አላቸው። የማማረር ህዝብን የማማረር ለህዝብ ጉድ ገቨርነንስ የመልካም አስተዳደራዊ ችግሮችን በመፍጠር ከሙስና የጸዳ አገልግሎት ባለመስጠት በቂና ተገቢ የሥራ ዕድል ባለመፍጠር ወጣቱን እያስመረሩ የቻለ የበረሃ ሸዋና የባህር ሲሳይ የሆነ ቢሆን ከሀገር የወጣበት ያልቻለ ደግሞ በቅርብ ወዳለ ጫካና በረሃ የወረደበት ሁኔታ በመፍጠር ውስጥ የመንግስት ቢሮክራቶችም አሉበት እጃቸው። ግን የመንግስት ቢሮክራቶች ይሄንን በሚያደርጉበት ሰዓት ተቃዋሚ ኃይሉ ምንድን ነበር ሲሰራ የነበረው? ማለት ዛሬ ላይ ከብልጽግና በመለስ ያለውን የፖለቲካል ኮሚኒቲ ነው ከተባለ እዚህ ግባ የሚባል የፖለቲካ ኮሚኒቲ አለ ወይ? በየወንዙ ሲማማል የሚናገኘው አይደለም ወይ? አብዛኛው የማይተማመኑ በአንድ አይኑ እንቅልፍ እየተኛ እርስ በርስ እየተባበርኩ እየተማመንኩ ነው እየሰራው ያለው ሚል አይደለም ወይ? ይሄንን ማየት ያስፈልጋል። ስለዚህ ሁሉም ራሱ መጠየቅ ያለበት ባለፉት 7 ዓመታት ውስጥ የኛ ሚና ምን ነበረ? ድርሻችን የተለያየ ሊሆን ይችላል፣ ግን ከደሙ ንጹህ ነኝ ማለት ግን አይቻልም። በተለያየ መልኩ እየሰማን ያለ ነው። ግን ሁሉም ሰው ከደሙ ንጹህ ነኝ የሚል ነገር ነው እያራመደ ያለው። ትላንትና እንደዚህ እንደሚሆን አቅ ነበረ፣ እንደዚህ እኛ የለንበትም፣ ለዚህ ተጠያቂ ጠቅላይ ሚኒስትሩ ነው፣ ለዚህ ተጠያቂ መንግስታቸው ነው፣ ለዚህ ተጠያቂ ካድሬው ነው፣ ለዚህ ተጠያቂ የጸጥታ ኃይሉ ነው እያሉ ባለቤት እየፈለጉ ጉዳዮችን ከማሸከም የዘለለ የኛ ድክመት ምን ነበር ብሎ እስካሁን ድረስ ወጥቶ ራሱን ተጠያቂ አድርጎ ኃላፊነት አለ በዚህ ውስጥ እኔ የምጠየቃለሁ የሚል ሰው ተቃዋሚ አላየንም። እሱ ይቅርና ፓርላማ ውስጥ ያሉ ሰዎች እንኳን ነገሮችን ወደ መንግስት እየጎተቱ እያመጡ እናንተ ናችሁ ተጠያቂ የሚል ነገር ሲያነሱ ነው የምንሰማው። እንግዲህ ፓርላማ ውስጥ ለሚነሳ ራሳቸው ጠቅላይ ሚኒስትሩም መልስ ሰጥቷል። ከደሙ ንጹህ ነኝ ማለት አይቻልም በሚል መልኩ ውጭ ላይ ቁጭ ብለው ደግሞ እኛ የለንበትም ከዚህ ከቅዱሱ አለው ከርኩሱ ግን መንግስት ነው የሚሉ ሰዎችም ደግሞ አሉ። በዚህ ውስጥ እንዴት ነው አስታርቀን ችግሮችን መፍታት የምንችለው? የኛ ሀገር የፖለቲካ ችግር ምንድን ነው? ዋናው ነገር እሱ ነው። ግለሰባዊ ፍላጎቶቻችንን ከህዝባዊ ፍላጎቶች ነጥለን ማየት እስካልቻልን ድረስ የግል የስልጣን ፍላጎት የግል ፐርሰናል የሆኑ መቀናናትም ጭምር ዛሬ ጫጫታው እኮ ተከዳው ባይኮ በስቶ በቃ ጠቅላይ ሚኒስትሩ ከዱኝ የሚሉ ግለሰቦች በዙና የነሱ ግለሰባዊ መከዳትን
ወደ ህዝባዊ መከዳት፣ የነሱ ግለሰባዊ መገፋትን ወደ ህዝባዊ መገፋት እየቀየሩ ነው የተቸገርነው። ዋናው መሰረታዊው ነገር ፍላጎታችን ምንድነው? ከዛ ደግሞ የኛ ፍላጎት የህዝቡ ፍላጎት ነው ወይ? ፖለቲካ ውስጥ ለግል ፍላጎት ኬንያ ውስጥ ይመስለኛል አንድ የፓርላማ አባል ሞከሩና እንትን ለማድረግ ምንድነው መጨረሻ ላይ በቃ አልተሳካላቸውም። ለመመረጥም ብዙ ሞከሩ፣ አልተሳካም። ስለዚህ የኬንያ ፓርላመንት ከፍተኛ ተከፋዮች ናቸው እና አብዛኛው የኬንያ ፓርላመንት ለመሆን የሚወዳደሩ ሰዎች በህዝብ ስም የግል ፍላጎታቸው ለማሳካት ነው ብዙ ጊዜ እንትን የሚያደርጉት፣ ግን ፊት ለፊት አይናገሩም ያው ፖለቲከኛ ስለሚሆኑ። እኚህ ሰው ግን ሞከሩ ስላልተሳካ በቃ አሁን ምረጡኝ ይለፍልኝ አይነት መቀስቀስ አደረጉ። በቃ ምረጡኝና ይለፍልኝ ሰው ልሁን። አሁን ኢትዮጵያ ውስጥ ባለው ነባራዊ ሁኔታ አንደኛው የህዝብ ጥያቄ ተገን ተደርጎ የሚመጡ የግል ፍላጎቶች አሉ። ራስን ከዚህ ማጽዳት ይፈልጋል ብልጽግና። መንግስትም ነው ፓርቲም ነው። አሁን ባለው ነባራዊ ሁኔታ እንደ መንግስት ያስተዳድርሻል፣ እንደ ፓርቲ ትገዳደረዋለሽ፣ ትታገዋለሽ። ይሄንን ሲስተም መቀበል አንድ የዲሞክራሲ ሀሁ ማወቅ። በቃ ተመርጧል፣ ስልጣን ይዟል። ባለፉት 5 ዓመታት አተካሮ ውስጥ ነው አይደለም የቆየ ነው። ባለፉት 5 ዓመታት አተካሮ ውስጥ ብልጽግና ስልጣን ይዞ አንድ ተርም ጨረሰ እኮ። ተቋሚው የት ነው ያለው አሁን? ኤኒ ታይፕ ኦፍ ዲሞክራቲካሊ ጀስቲፋያብል የሆነ ኢሌክሽን እናካሄድ ቢባል ለመወዳደር አቅም ያለው ከተራ ብለፊንግ የጸዳ ማለት በቃ በ24 ሰዓት ቅስቀሳ እኔ እመረጣለሁ ከምንለው ብለፊንግ የጸዳ ንጹህ የሆነ አካታች የሆነ ፍትሃዊ የሆነ ዲሞክራሲያዊ የሆነ ምርጫ ሊካሄድ ነው ቢባል አሁን የረባ ተቋሚ እዚህ ሀገር ውስጥ የተደራጃለ ወይ? ከዛ ይልቅ ኮንፊደንስ እየሰጣቸው ያለው እኔ ኦሮሚያ ላይ ብወዳደር ሙሉ ለሙሉ ህዝብ ይመርጠኛል፣ አማራ ክልል ብሄድ እኔ ይመርጡኛል የሚል ነው እንጂ ለዛ ህዝብ ምን ይዤ ቀርቤ ነው የምመረጠው የሚል ሀሳብ አናይም። ለምሳሌ ከዚህ ቀደም አንድ የኦነግ ከፍተኛ አመራር ሲናገሩ ኦሮሚያ ውስጥ ምርጫ ቢካሄድ እኛ ሙሉ ለሙሉ እንደምናሸንፍ እርግጠኛ ነን ሲሉ ሰምተናል። እኛም ህዝብ ቤት አንስተነው ነበረ። አማራ ክልልም ብትሄድ አሁን ፋኖ ሙሉ ለሙሉ የአማራ ህዝብ ይመርጠኛል በሚል ኮንፊደንስ ነው እንጂ ያለው የአማራ ህዝብ ሲመርጠኝ ወይም የኦሮሞ ህዝብ ሲመርጠኝ ምን ይዤለት ነው ይሄን ሀሳብ አምጥቼለት ነው ወይ ብሎ የሚናገር ሰው የለም። ከማንነት ጋር ተጣብቆ ያለ ፖለቲካ ስለሆነ የምናራምደው እኔ በተወለድኩበት ቦታ አሸንፋለሁ ምክንያቱም የኔ ወገን ነው ይመርጠኛል በሚል ኮንፊደንስ ነው ያሉት። ለእኔ እስከሚገባኝ ድረስ በግለሰብ ደረጃ ማንነትና ስምሽ እየታየ እኔን ይመርጠኛል ከማለት ህዝቤ ችግር አለበት፣ ለዚህ ችግር ደግሞ መንግስት ያቀረበው መፍትሄ ይሄ ነው፣ የኔ መፍትሄ ደግሞ ይሄ ነው፣ ስለዚህ ከመንግስት ይሻላል ብለሽ ህዝብሽን አሳምነሽ ካልመረጠሽ አንድ ህዝብን በዛ ደረጃ መናቅም ተገቢ አይደለም። ለኔ የፖለቲካ ድርጅት ሆነሽ ታግለሽ ለውጥ ለማምጣት የሚጠበቅብሽን ስራ አሁን እኮ ትልቁ ችግር ምንድነው? ቀላሉ ነገር ብሌም ማድረግ ነው። የመንግስት ቢሮክራሲ ሰላማዊ ትግል በሀገር ውስጥ ቢሮ ከፍቶ እንዲንቀሳቀስ አስቻይ የሆነ ኤንቫይሮንመንት አልፈጠረም የሚል ብሌም ማድረግ ይቻላል። አንቺስ ምን ሰርተሻል ማለት እያንዳንዱን ነገር አይ ምክንያት እየፈጠርሽለት እንደዚህ ስለሆነ ይሄን ማድረግ አልቻልኩም፣ እንደዚህ ስለሆነ ይሄን ማድረግ አልቻልኩም፣ እንደዚህ ስለሆነ ይሄን ማድረግ አልቻልኩም ለማለት አይደለም የፖለቲካ ፓርቲ የምትፈሰረችው። ለሚፈጠሩብሽ ለእያንዳንዱ ቻሌንጅ ካውንተር ፕላኖች እያዘጋጀሽ እያንዳንዱን ጋሬጣ የምታልፊበት መንገድ እየቀየስሽ ነው ፖለቲካ የሚሰራው። ይሄንን መንገድ እየቀየሱ የየራሳቸው መንገድ እያወጡ ምክንያቱም የተከፈተ መንገድ ብቻ ስላለ አይደለም የሚካሄደው። አንዳንዴ ዩ ኒድ ቱ ሜክ ዩር ኦውን ዌይስ ማለት አንዳንዴ መንገዱ ብቻ ይሄ ነው መንገዱ ስለተባለ በዛ መንገድ ብቻ መሄድ እኮ ተገቢ ነው ትክክል ነው ማለት አይደለም። አንዳንዴ የራስሽን መንገድ መፍጠር ይኖርብሻል። ለእያንዳንዱ ጋሬጣ መፍትሄ ማምጣት ይኖርብሻል። ቢሮክራሲው እንደዚህ ያስቸገረ እስቲ ቻሌንጅ እንደዚህ አይነት ጋሬጣ ገጠመኝ ካውንተር ፕላን ስሪ። ለእያንዳንዱ ነገር ምክንያት መደርደር ከሆነ ብልጽግና ምን ተሺ ምክንያቶች መደርደር ይችላል። አሁን ለገባንበት እንደዚህ አይነት ቀውስ ውስጥ የገባ ነው በዚህ ምክንያት ተብሎ ማለት ነው። ዋናው መሰረታዊ ነገር ግን ከዚህ አዙሪት ከዚህ የነውጥና በለውጥ መካከል ያለ አዙሪት ውስጥ መውጣት የምንችለው ብቸኛ መንገድ ተቃዋሚው ኃይልም የተቃዋሚነት ስራውን መስራት አለበት። ችግር ብቻ መዘርዘር
ችግርን ማግኒፋይ ማድረግ፣ እያንዳንዱ ዝም ብሎ እንደ ጎዶሎ ጠርሙስ ቆጣሪ ጎዶሎውን ብቻ መለየት ሳይሆን ለእያንዳንዱ ችግር ካውንተር ፕላኔ ይሄ ነው፣ እቅዴ ይሄ ነው ብሎ የየራስን ስራ መስራት ይፈልጋል። መንግስት ብቻውን ዲሞክራታይዝ የሚያደርገው ሀገር የለም። መንግስት ብቻውን የሚያስተካክለው የፖለቲካ ምህዳር የለም። መንግስት ማድረግ የሚችለው የህግ ውስንነቶች ያሉባቸውን ቦታዎች ላይ እየለየ መፍትሄ መስጠት ነው። ብዙ ችግሮች አሉ፣ ብዙ መፍትሄዎችም አሉ። ለምሳሌ ለኔ የምርጫ ቦርድን ማቋቋም ከጠቅላይ ሚኒስትሩም ከህዝብ ተወካዮች ምክር ቤትም መነጠል አለበት ብዬ ነው። ኢትዮጵያ ውስጥ ህጋዊ የሆኑ ሰርቲፊኬት ያላቸው የፖለቲካ እንቅስቃሴ እያደረጉ ያሉ ፖለቲካ ፓርቲዎች አሉ። እነዛ ፖለቲካ ፓርቲዎች መንግስት ስልጣን የተቆጣጠረው የፖለቲካ ፓርቲ እንደ ፓርቲ ተወክሎ ቁጭ ብለው ተነጋግረው ተስማምተው የሚያመጧቸው ሰዎች የሚመሰርቱት ቦርድ መሆን አለበት ብዬ ነው እንጂ ጠቅላይ ሚኒስትሩና ምክር ቤት ብቻ ወስነው ከላይ ሁኑ ብሎ የሚያመጧቸው ምርጫ ቦርዶች ቅቡልነት ጥያቄ ሊነሳባቸው ይችላል። ስለዚህ በተወሰነ እንደዚህ አይነት የህግ ማሻሻያዎችን ይፈልጋል። ከጠቅላይ ሚኒስትሩና ከምክር ቤቱ መላቀቅ አለበት የምርጫ ቦርድ አመሰራረት። የምርጫ ቦርድ አዋጆችን ማሻሻል የሚፈልጉ ነገሮች ሊኖሩ ይችላሉ፣ ብዙ ነገሮች ሊኖሩ ይችላሉ። ግን ዋናው መታወቅ ያለበት መንግስት ብቻውን ዲሞክራታይዝ የሚያደርገው ሀገር የለም። መንግስት ብቻውን የሚያሰፋው የፖለቲካ ምህዳር የለም። መንግስት ብቻውን ለምሳሌ የመናገር ነፃነት ይባላል። የመናገር ነፃነት፣ ሀሳብ የመግለጽ ነፃነት ምናምን ይባላል። እነዚህ ነፃነቶች ከኃላፊነትና ተጠያቂነት ከመጡ አደጋ ናቸው። የራሳቸው ይዘው የሚመጡት ተጠያቂነት አለ፣ ይዘው የሚመጡት ኃላፊነት አለ። ስትጠቀሚያቸው በእነዚህ ሁለት ማዕቀፍ ውስጥ ነው መታየት ያለበት። እንደ ኢዲ አሚን ዳዳ እኔ መናገር ነፃነትን አረጋግጥላችኋለሁ፣ ግን ከመናገር በኋላ ያለ ነፃነትን ግን አላረጋግጥም እንደሚባለው አይደለም። ዋናው መሰረታዊ ነገር የመናገር ነፃነት በቀጣይነት ሁኔታ እንዲኖር ከተፈለገ የመናገር ነፃነትን፣ ሀሳብ የመግለጽ ነፃነትን የሚጠቀሙ ሰዎች ዊዝ ሪስፖንሲቢሊቲ ኤንድ አካውንታቢሊቲ ሊጠቀሙበት ይገባል። የመናገር ነፃነትን ካነሳ አይቀር እኔም ወደ ደግሜ እንዳላነሳብህ ሚዲያዎቻችን በዚህ 7 ዓመት ውስጥ በተወሰነ መልኩ ሀሳብ ብሰጥበት። ምክንያቱም የመናገር ነፃነት ተከልክለናል የሚሉ ሰዎች ሚዲያው ላይ ምን ሲናገሩ ነበር? ምን አይነት ቅስቀሳዎችን ሲያደርጉ ነበር? ሀሳብ ሲሸጡ ነው ወይስ ደም አፋሳሽ የሆኑ ሀሳቦችን ሲዘሩ ነው የነበሩት? ሚዲያ ነፃነት በራሱ ከመናገር ነፃነት ጋር ተያይዞ ስለሚሄድ የመናገር ነፃነቴ ተገደበብኝ ወይም ደግሞ የመናገር ነፃነቴን ተነፈኩኝ ብሎ የሚከስ ሰው በተለያየ መልኩ ስናይበት የመጣ ነው አመት ነው እና እንደው በዚህ 7 ዓመት ውስጥ ሚዲያዎቻችን በተለይ ደግሞ በግሉ ዘርፍ ዩቲዩብ ከፍተው ብዙ ደም አፋሳሽ ስራዎችን ሲሰሩ የነበሩ ግለሰቦች አንዳንዶቹ በቁጥጥር ስር የሚዋሉ አሉ። ግን ሁሌም ክሳቸው የመናገር ነፃነታቸው ተነፈገ የሚል ነው ከደጋፊዎቹ ዘንድ የምንሰማው። እንደው የመናገር ነፃነታችን እስከምን ድረስ ነው? የመናገር ነፃነት ብዙ ጊዜ አንዳንዴ ኢታዚት ሰውን ሊሚቴሽን የሚለውን እንረሳለን። የመናገር ነፃነቴ እስከምን ድረስ ነው? አንዳንዴ ደግሞ በሚዲያ ይሄ በጋዜጠኝነት ስራና በፕሮፓጋንዳ መካከል ያለ ልዩነቶችንም እንዘነጋለን። አንዳንዱ ቅልጥ ያለ የፕሮፓጋንዳ ስራ እየሰራ ለአንድ ድርጅት ለገዢው መንግስትም ሊሆን ይችላል፣ ለተቃዋሚ ኃይልም ሊሆን ይችላል፣ የፕሮፓጋንዳ ስራ እየሰራ በጋዜጠኝነት ህግ ዳኙ ይላል። ይሄ ሊሆን አይችልም። ጋዜጠኝነት ከሆነ ስራው መሬት ላይ ያለ ፋክትን በመረጃ ላይ ብቻ ሳይሆን በማስረጃ አስደግፎ ለህዝብ ፓላታብል በሚሆን ደረጃ ማቅረብ ነው የጋዜጠኝነት ስራ። የፕሮፓጋንዳ ስራ እየሰራሽ በጋዜጠኝነት ህግ ዳኙን ግን አይሰራም። አንደኛው ይሄ ነው። ሁለት ደግሞ የመናገር ነፃነት ወይም ደግሞ ሀሳብን በነፃነት የመግለጽ መብት ስንል it has its own limitation አሉ፣ ገደቦች አሉት በየትኛው ማለት እንደ አንድ አሜሪካ ፕሬዚደንት ጋዜጠኞችን እስከምን ትታገሳለህ ሲባል ቤቴን እስኪያቃጥሉ እንዳለው ልንሆን አንችልም። ይሄ የደሃ ሀገር ነው። እያንዳንዱ የተሳሳተ መረጃ በተረጨ ቁጥር የሚሰበር መስታወት፣ የሚቀጠፍ የሰው ህይወት፣ የሚወድም ንብረት በደሃ ሀገር አቅም ቢቻል አይደለም። ስለዚህ ሊሚቴሽናችን እንደ አቅማችን ይወሰናል። ለምሳሌ አውሮፓ ላይ ያለው የሚዲያ ነፃነት ሊሚቴሽን አፍሪካ ውስጥ ካለው የሚዲያ ነፃነት ሊሚቴሽን ይለያል። ምክንያቱም ይሄ የደሃ ሀገር ነው። የደሃ ሀገር ሪሶርሱን፣ ሀብቱን፣ ንብረቱን፣ የሰው ህይወቱን
የሚቀጥፉ ነገሮች ላይ በነፃነት ስላለ ብቻ ብሎ መረድ ሊለቅሽ አይችልም። ስለዚህ ለኔ የሐሳብ ነፃነት ሊጠበቅ የሚችለው በዘላቂነት ሊጠበቅ የሚችለው ሐሳብን በነፃነት የመግለጽ መብታቸውን with some sort of responsibility and accountability የሚጠቀሙ ሰዎች ከተፈጠሩ፣ ካልሆነ ግን መንግስት ሁሉ ጊዜ ማነቆን እያጠበበ ነው የሚመጣው። ሐሳብን በነፃነት በመግለጽ የሚፈጠር ውድመት ካለ፣ ሐሳብን በነፃነት በመግለጽ ስም የሚጋረጡ አደጋዎች ካሉ፣ የሀብትና ንብረቱ ውድመት ከተከሰተ፣ የህይወት መጥፋት ከተከሰተ መንግስት ሐሳብን በነፃነት የመግለጽ መብትን በተወሰኑ ደረጃዎች የመገደብ ሁኔታ ውስጥ ሊመጣ ይችላል ማለት ነው። ስለዚህ ዋናው ነገር እኛም ድርሻችንን እስካልተወጣን ድረስ ሀገሩን ዲሞክራታይዝ ማድረግ ከፈለግን ዲሞክራሲን እኛ እንልመደው። በድርጅቶቻችን በተቋሞቻችን ውስጥ ሐሳብን በነፃነት የመግለጽ መብታችን እንዲጠበቅልን የምንፈልግ ከሆነ ሊሚቴሽኑ ወደፊት ትንሽ ፈቅፈቅ እያለ በደንብ እየሰፋልን እንዲመጣ ከፈለግን with some responsibility with some accountability በተጠያቂነትና በኃላፊነት ስሜት መጠቀም እስካልጀመርን ድረስ ሊሚቴሽኑ እየቀነሰ እየጠበበ ነው የሚመጣው። ወይም ደግሞ ሰርክሉ እየጠበበ ይመጣል፣ ስኮፑ እየጠበበ ይመጣል። ግን with some responsibility በኃላፊነት በተጠያቂነት መንፈስ የሚሰሩ ሰዎች ደግሞ እየበረከቱ ሲመጣ ደግሞ ያ ሰርክል እየሰፋ የመምጣት ሂደት ይኖራል። የፖለቲካ ምህዳርም እንደዛ ነው የሚሰራው። ስለ ፖለቲካ ስናወራ የትግል ስልት የሚመርጥልሽ የምትታገው ስርዓት ነው። ስለዚህ መንግስት ነው ገፍቶ አስገድዶ ወደ ትጥቅ ትግል ሰላማዊ ትግሉን ወደ ትጥቅ ትግል የቀየረው መንግስት ነው የሚል እንትናል። ይሄም ሬክለስ የሆነ ምክንያት ነው፣ አቋም የሌለው ምክንያት። የምትታገየው ስርዓት አይደለም የትግል ስልት የሚመርጥልሽ፣ አንቺ ነሽ የሚያዋጣሽን የትግል ስልት የምትመርጪው። መንግስት ስለመረጠ ሰላማዊ ስላልመረጠ ጦርነትን አማራጭ ልታደርጊ አትችይም። አንቺ ስልት ነው የምትቀይረው። ስልት ማለት በምን አይነት የሰላማዊ ትግል ስልት ነው ህዝቤን ታገለታለሁ የምለውን ህዝቤን ጉዳቱን በቀነሰ ደረጃ የሀብት ውድመቱን በቀነሰ ደረጃ እንዴት አድርጌ ነው ስርዓቱን ልታገለው የሚችለው ብለሽ አንቺ ነሽ ስልት ምቀሽ ኮስት ቤኔፊት አናላይሲስ ሰርተሽ ፖለቲካል ኮስት ኤንድ ቤኔፊት አናላይሲስ ይሰራል። ተሰርቶ በዛ መንገድ ስልት ትቀይሻለሽ እንጂ የምትታገዩ ስርዓት አይደለም። ስልት ቀርጾ ይዞ በዚህ መንገድ ታገይም ብሎ ባይ ዳይሬክትሊ ኦር ኢንዳይሬክትሊ መንገዱን የሚቀይስልሽ እሱ አይደለም። ግን ሁል ጊዜ ትልቁ ችግር እዚህ ሀገር ላይ ብሌሚንግ ነው ፖለቲካችንን የሞላው። ጣት መቀሰር፣ ለምን እንደዚህ ያደረክ እሱ ነው፣ ለምን ይሄ ሆነ እሱ ነው፣ ለምን እንደዚህ ያደረክ ይሄ ነው ብሎ ጣት መጠቅ። እኔ ምን አደረኩኝ? ይሄ ሀገር ዲሞክራታይዝ ለማድረግ መንግስት ይሄን ሲያደርግ እኔ ምን አደረኩ ብሎ ራሱን የሚጠይቅ ሰው የለም። አንድ በኢትዮጵያ ፖለቲካ ውስጥ ባለፉት 50-60 ዓመታት የኢትዮጵያ የፓርቲ ፖለቲክስ ውስጥ እስቲ አንድ ዛሬ ላይ ቆሙ ትላንትና እኔ ይሄንን በማድረጌ ነው የተሳሳትኩት የሚል ፖለቲከኛ ነው ሰብቻለሁ። ዛሬ ድረስ መኢሶንና ኢህአፓ ሰዎች ዛሬ ድረስ አይንና ናጫ ሆኖ ነው ያሉት። አንድም ሰው ወጥቶ ይሄንን አጠፋው፣ ይሄንን በደልኩ፣ ይሄንን ነው ጥፋታችን፣ ይሄ ነው ልማታችን ብሎ ለይቶ ሲያስቀምጥ አታይ። አንድ የፋሲካ ሲደል መጽሐፍ አለና እሱ መጽሐፍ ነው ቢያንስ በተወሰነ ደረጃ ራሽናል የሆነ መጽሐፍ በደርግ ጊዜ የነበረውን ፖለቲካ በተገቢው ሁኔታ ይሄ ነው ውስንነታችን፣ ይሄ ነው ድክመታችን፣ ይሄን ባናደርግ ኖሮ ብሎ ቢያንስ በተወሰነ ደረጃ የሻሞላው ትውልድ ነው ምናምን የሚል መጽሐፍ። ስለዚህ እኔ እስከሚገባኝ ድረስ ፖለቲከኞቻችን ራሳቸውን መገምገም እስካልጀመሩ ድረስ መንግስት መውቀስን ብቻ ላይ ትኩረት ከማድረግ ራሳቸውን መውቀስ እስካልጀመሩ ድረስ መንግስት ዲሞክራሲን ዲሊቨር አያደርግም፣ በሌላው ዓለምም አልተደረገም። ዲሞክራሲ የሚዋለደው በፖለቲካ በመንግስት ስልጣንን በያዘው ኃይልና በመንግስት ስልጣንን በያዘው ኃይል ተጻራሪ በሆኑ ኃይሎች ፍትጊያ መካከል ነው ዲሞክራሲ የሚወለደው። አሁን ትልቁ ችግር ምንድነው? ዲሞክራሲንም ዲሊቨር እንዲያደርግ ከመንግስት እንጠብቃለን። ስልጣን ዲሊቨር እንዲያደርግ ከመንግስት እንጠብቃለን። ጥቅማጥቅም ዲሊቨር እንዲያደርግ ከመንግስት እንጠብቃለን። መንግስት ይህንን ማድረግ ሳይችል ሲቀር ደግሞ መንግስትን መውቀስ ላይ እንዘምታለን። ስለዚህ የኛ ዲሞክራሲ የኛ ፖለቲካ ከጊዜ ወደ ጊዜ ከመዘመን ይልቅ ጀስት የብሌሚንግ ጌም አይነት ጨዋታ የሆነበት ምክንያት ሁሉንም ነገር የምንጠብቀው ከመንግስት ነው። ሁሉንም ነገር ስልጣንም ዲሞክራሲም የህግ ክፍተቶቹንም እንዲሞላልን ኤቭሪ ነገሩ። ከዛ ይሄን ሁሉ አድርገሽለት የቤት ኪራይ አማረረኝ ይላል።
ሁሉን ነገር አድርገሽ ለፐርሰናል የሆኑ ጥያቄዎችን ይዞ ይመጣል። አብዛኛው አሁን የትጥቅ ትግልን ደግፈናል ብለው ጫካ ላይ መታገኛቸው ወይ በረሃ ላይ መታገኛቸው የአውሮፓና አሜሪካ የተሞላቀቀና የተንደላቀቀ ኑሮ እየኖሩ እዚህ የደሃ ልጅ የሚያዋጉ ሰዎች አብዛኞቹ ያልተመለሰ ጥያቄ የግል ጥያቄዎቻቸው ናቸው። አሉ በስም መጥቀስ ስለማያስፈልግ ጠቅላይ ሚኒስትሩ ስልክ አላነሳልኝም ብሎ ጫካ የገቡ ሰዎች እኮ አሉ እዚህ ሀገር እኮ። ጠቅላይ ሚኒስትሩ እኮ ምሳ ሲጋብዙኝ ምሳ አብረውኝ ሲበሉ እኮ ፈገግ አላሉልኝም በቀልድ ያልሳቁልኝም የሚሉ ሰዎች እኮ አሉ። ፐርሰናል የሆኑ ነገሮቻቸውን ይዘው ጫካ የገቡ ፐርሰናል የሆኑ ነገሮቻቸውን ይዘው አሜሪካ ሄደው ጫካ የገቡ ሰዎችን የሚደግፉ ሰዎች አሉ። ፐርሰናል የሆኑ ጥያቄ ይዘው ግን ህዝባዊ ጥያቄ ከሆነ የአማራ ህዝብ የኦሮሞ ህዝብ የምትየው ህዝብ የራሱ ጥያቄ አለው። ያንን ጥያቄ በመመለስ ከጠቅላይ ሚኒስትሩና መንግስታቸውን ወይም ደግሞ ከጠቅላይ ሚኒስትሩ ፓርቲ ጋር መወዳደር የሚፈልግ ሰው ካለ ግን ሐሳብ ነው ይዞ መምጣት ያለበት። የኦሮሞ ህዝብ ጥያቄ ሊመለስ የሚችለው በዚህ መንገድ ነው። የአማራ ህዝብ ጥያቄ ሊመለስ የሚችለው በዚህ መንገድ ነው። የአማራ ህዝብ እኛም መምረጥ ያለበት በዚህ ምክንያት ነው ብሎ አማራጭ ሐሳብ ይዞ መምጣት አለበት። ጠቅላይ ሚኒስትሩ ብቻ በመውቀስ እሱ መፍትሄ አይሆንም። ጥሩ ማብራሪያ ሰጥተህበታል። እንደው ፖለቲከኞቻችንን መንግስትንም ድክመቱንም ጥንካሬውንም አንስተናል። እዚህ ውስጥ የሚዲያ ጉዳይ ተነስቷል። እንደው ህዝባችን ሳናነሳ አናልፍም። እንግዲህ ህዝባችንን ብዙ ጊዜ አንተ እንደምትለው አንተ ሶሻል ሚዲያው ላይ ያለው ምን ያህል ፐርሰንቱ ነው ትላለህ። እኔ ደግሞ መሬት ላይም አንዳንዴ በምናየው ነገር የተወሰነ ማጆሪቲውን ወደዚህ ጥፋት ማምጣት ግድ ይለናል መወቃቀስ ካለብን የሚል እምነት ነው ያለኝ። እንደው በዚህ 7 ዓመት ውስጥ የኢትዮጵያን በተለይ ወጣቱን ምን ትውልድ አለ ወደሚል ደረጃ ተመቷል። አሁን በተለይ ትንሽ በእድሜም ጸና ያሉ ሰዎችን ስታወራ ስለ ሀገር ጉዳይ ስታወራቸው አሁን ትውልድ የለም፣ ትውልዱ የሚያገናዝብ አይደለም፣ የተሰጠውን ነገር ይዞ የሚሮጥ ነው የሚሉ በእድሜ ገፋ ያሉ ብዙ ምክሮችን ሲለግሱ እናያለን። እንደው ወጣቱን እንውሰደው። ይሄ ጎልማሳውን ፖለቲካ ውስጥ ያለውን ስላነሳ ነው ችግር የለውም። በተለይ ደግሞ ሶሻል ሚዲያ አጠቃቀም ላይ ሶሻል ሚዲያ ላይ ያለው ወጣት እያንዳንዱ ሶሻል ሚዲያ ላይ የሚዘራ መርዝ መሬት እንደያዘ ምንም ጥርጥር የለውም። ውጊያም ጫካ የወረደውም በረሃ የወረደውም በዚሁ በሶሻል ሚዲያ በሚሰበሰብ ገንዘብ ሶሻል ሚዲያ ላይ በሚነዛ ፕሮፓጋንዳ ህዝብ ስጋት ውስጥም ጦርነት ውስጥም በኢኮኖሚ ድቀት ውስጥም እንድንወድቅ አንድ ሚና እየተጫወተ ያለው ይሄ ሶሻል ሚዲያው ላይ ያለው ማህበረሰብ ነው። በዚህ 7 ዓመት ውስጥ አንድም ብዙ ጊዜ ጠቅላይ ሚኒስትር ዶክተር አብይንም የሚወቅሱ ሰዎች አሉ። በአንድ ጊዜ ፈቶ ለቆናል። ያ ደግሞ እኛን አውሬነታችንን ገልጧል። የባለጌነት ጥጋችንን ጭምብሉን አውልቆ ቁጭ አደረገ ነው። ሁላችንም ውሸታችን ነው እንጂ ክፉ ነበርን የሚሉ ሰዎች አሉና ነፃነት ተብሎ የመጣ ነገር አለ። በፊት ዲሞክራሲ እንላለን። ያው ዲሞክራሲ ትርጉሙ የተለያየ አውድ ቢሰጠውም በእኛ ሀገር ህዝቡን ፈቶ መልቀቅ ሶሻል ሚዲያውን በጥብጦታል። እንደውም አንዳንዶቹ ለምንድን ነው መንግስት ሶሻል ሚዲያውን የማይዘጋው? ለምንድን ነው እረፍት የማይሰጠን? ይፈልገዋል ወይ የሚል ጥያቄም በየቦታው ይነሳል። እና እንደው ወጣቶቻችንን እንዴት እንመዝናቸው በሶሻል ሚዲያ ላይ ያለውን ግንዛቤውን? ምክንያቱም ሁሉም የየራሱን ጎራ ሲያጨበጭብለት፣ ሁሉም የኔ ትክክል ነው አንተ የምትደግፈውን በፍጹም ለምን እኔን ታደርጋለህ ይልህና እሱ ደግሞ የራሱን ቅዱስ እንድታደርግለት ይፈልጋል። እና የወጣቶቻችን የሶሻል ሚዲያው ልምምድ እና እንዲሁም ደግሞ ያለው የሀገሪቱ ላይ ያለው ወቅታዊ ጉዳይ ግንዛቤ እንዴት ነው የምትመዝነው አንተ? አብዛኛው የምንለው ህዝባችን በተለይ ደግሞ ዋጋ እየከፈለ ያለው ህዝባችን በፖለቲካ ውስጥ በቀጥታም ሆነ በተዘዋዋሪ ብዙ ተሳትፎ ያለው ሰው አይደለም። በየሞፈሩ ስር ወድቆ የምናገኘው ገበሬ፣ በየማሳው ላይ የሚወድቀው ገበሬ ወይም ደግሞ የሱ ልጆች አብዛኞቹ እየሆነ ስላለው ሁኔታ በቂ ግንዛቤ ሁሉ ያላቸው አይደለም። የዕለት ጉርሳቸውን ለመሸፈን ላይታቸው ሲሉ የሚውሉ አፈር ሲገፉ የሚውሉ ባላቸው አቅም ማለት ለኔ ልጁን ከበሬ ጋር ጠምዶ የሚያርስ ገበሬ ችግሩ ፖለቲካ ነው ብያለሁ። ለሱ ችግሩ ፖለቲካ አይደለም። ለሱ ችግሩ የዕለት ጉርሱን ለመሸፈን የሚያደርገው ጥረት ነው። ሜቢ ያንን ገበሬ ሄደሽ ማን ነው መሪክ ብትዩ ስሙን ላያውቀው ይችላል። ማለት ብዙ ጊዜ ለቀልድ ብለን እኮ የምንሰራቸው በየቲክቶክ በየዩቲዩብ ላይ የሚለቀቁ እኮ ሜሞች አሉ አይደል? ሄዶ ህዝቡን ፎቶ ደርድረውለት ገበሬውን ከሌ የትኛው ነው ይሄ ማን ነው ብለው ጠቅላይ ሚኒስትሩ ሳይቀር በፎቶ አሳይቷቸው ማያውቁ ሰዎች የሉም። እኛ ሀገር ግን ዋጋ የሚከፍሉት እነሱ ናቸው። አዳይንዶ ተዳይ ቅድም እንዳልኩት በየቀንበሩ ስር ተገድሎ የምታገኛቸው በየማሳቸው ላይ ወድቀው የምታገኛቸው እንደ አረም እነዚህ ሰዎች ናቸው። ይሄ መራሩ እውነቱ ይሄ ነው።
የሚያውቁ ባለፈው ስለ ጦርነት ሳነሳ ስለው እንደነበረው ነው የሚጠላሉ ግን የማይገዳደሉ ፖለቲከኞች፣ የማይተዋወቁ የማይጠላሉ ግን የሚገዳደሉ ወጣቶች አሉበት ሀገር ነው። ፖለቲከኞቹ ይተዋወቃሉ። አንዳንዴ ቀን ህዝብ ሲያጋጩ ይውሉና ማታ ማታ ውስጥ ብርጭቆ ሲያጋጩ ያመሻሉ። ፖለቲከኞቹ እንደዛ ናቸው። ቢኮዝ አይ ኖ ዴም ፖለቲከኞቻችን በደንብ ይተዋወቃሉ። አንዳንዴ ተቃቅፎ ያመሻሉ፣ አንዳንዴ ሲገባበዙ ያመሻሉ፣ ሲጨባበጡ ይውላሉ። ግን ልዩነት አላቸው፣ ይጠላላሉ። ግን ተጠላልተው ግን አይገዳደሉም። ፖለቲከኞቻችን ምን አላቸው? የማይተዋወቁ ጭራሽ የማይጠላሉ ግን እነሱ ማኒፕሌት ላደረጉት አጀንዳ ደግሞ የሚሞቱ ግን ወጣቶች አሏቸው። ይሄ ነው አሁን ሀገሪቱን እያስቸገረን ያለው። ወጣቶች አሁን ይሄንን ነው መገንዘብ ያልቻሉት። ለምሳሌ ብዙ ጊዜ እንደ ምሳሌ አንስቼዋለሁ። ለኦሮሞ ህዝብ ትልቁ የኦሮሞ ህዝብ በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን ያስተናገደው ስብራት የድምፃዊ ሃጫሉ ሁንዴሳ ግድያ ጊዜ የተከሰተ ስብራት ነው። ከዛ ስብራት የኦሮሞ ህዝብ አላገገመም ብዬ አምናለሁ። አሁንም ድረስ በማንኛውም ኦሮሞ ልብ ውስጥ ጸጸትም እልህም ስቲል ፍሬሽ ሆኗል። ግን በዛ ያንን ያ ስብራትን ተከትሎ በተለያየ ምክንያት የህይወት መስዋዕትነት የከፈሉ ሰዎችን ስታይ አንዳንዱ ብዙ ጊዜ እንደምለው የሃጫሉን መሞት ሳይሰማ የተገደለው እኮ ሰው አለ። ሳይሰማ ምንም የሚያውቀው ነገር የለም። ሃጫሉንም ላያውቅ ይችላል፣ መሞቱንም ላያውቅ ይችላል። ግን የህይወት መስዋዕትነት ከፍሏል። this is how our politicians manipulate። እንዴት ማኒፑሌት የሚያደርጉ እንደዚህ ነው። ወጣቶች ቆም ብለው ራሳቸው ማሰብ ያለባቸው ዛሬ የሚገዳደለው ወጣት እርስ በርሱ አይተዋወቅም። በየትኛውም ወገን ያለ በመንግስት ዘመን በመንግስት ወገን ሆኖ ወታደር ሆኖ በታጣቂዎቹም ስር ሆኖ ወታደር ሆኖ የህይወት መስዋዕትነት እየከፈለ ያለው አብዛኛው አይተዋወቅም። የታጣቂ ኃይሎቹን የሚመሩትና የመንግስት ስልጣን ላይ የተቆጣጠሩት ኃይሎች ግን ይተዋወቃሉ። አንዳንዴ ይደዋወላሉ፣ አንዳንዴ ይጨባበጣሉ፣ አንዳንዴ ህዝቡን እንደሚያጋጩት ማታ ላይ ውስኪ ሲያጋጩ እናገኛቸዋለን። ወጣቱ ቆም ብሎ ማሰብ ያለበት ምክንያቱም ወጣቱ የሀገሩ ባለቤት ነው። የነገ ምናምን የሚባል ነገር የለም። ዛሬ የሀገሩ ባለቤት ነው። የዚህ ሀገር ዕጣ ፈንታ ማንን ይጠቅማል ከተባለም ጥሩ ሆኖ ይህን ወጣት ነው። ማንን ይጎዳልም ከተባለ ይህን ወጣት ነው። በጦርነት የወሬ ሱስ ውስጥ የወደቀውን ወጣት ወዴት እንመልሰዋለን? ለምሳሌ ሶሻል ሚዲያው ላይ ዩቲዩብ ላይም በለው ቲክቶክ ላይ የሰላምና መልካም ነገሮችን ከሚያወሩ ይልቅ ጦርነትን የሚጎስሙ ሰዎች ብዙ እይታ አላቸው፣ ብዙ መንጋ አላቸው። ሶሻል ሚዲያው ላይ ያለው ትሩፋት እንደምናየው መሬት ላይ ውጤቱን እናየዋለን። እንዴት አድርገን ከዚህ ከጦርነት ከግድያ የወሬ ሱስ እናወጣው? አንድ ቀን አጀንዳ ቢያጣ ዛሬ አጀንዳ የለም እንዴ በምን እንጨቃጨቅ የሚል ትውልድ ነው የተፈጠረው። ይህን እንዴት ነው ማስተካከል የምንችለው? ይሄ ሀገር የመተላለቅ ሀገርም ከሆነ ትልቁን ዋጋ የሚከፍለው ወጣቱ ነው። ይሄ ሀገር የሰላምና የብልጽግና ሀገርም ከሆነ ትልቁን ጥቅም የሚያገኘው ወጣቱ ነው። ዛሬ ላይ ቆሞ ማሰብ ያለበት የዚህች ሀገር ዕጣ ፈንታ የሚወሰነው በእኔ ነው። እኔ በማደርገው ድርጊት ነው የነገ ተስፋዬ የሚወሰነው እኔ በማደርገው ድርጊት ነው። ዛሬ የህይወት መስዋዕትነት ለመክፈል የቆረጠ የታጣቂ አመራር የለም። ለመሞት የቆረጠ የለም። እንዲሞቱለት የሚፈልግ ነው። ለዚህ ነው አብዛኛው የታጣቂ ኃይል አመራሮች ወይም ደግሞ እነሱን ማኒፑሌት የሚያደርጉ ሰዎች መቀመጫቸውን እሳቱ ካለበት አርቀው ነው ያስቀመጡት። ወይ አውሮፓ ናቸው፣ ወይ አሜሪካ ናቸው፣ ወይ ሰሙዌር ኤዥያ ውስጥ ናቸው፣ ወይ ደግሞ ሰሙዌር ኢን አፍሪካ ውስጥ ናቸው። ምክንያቱም ለመሞት ፍላጎት የላቸው። ወጣቶቹ በሞተው ግን በሚገነቡት ድልድይ በእነሱ አስክሬን ላይ ተረማምዶ ግን ስልጣን ላይ ለመምጣት ዝግጁ ናቸው። እነዚህ ሰዎች አይሞቱም። በሚሊዮኖች የሚቆጠር ህይወት መስዋዕትነት ከተከፈለ በኋላ የህወሓት ሽማግሌዎች ይሄው ዛሬም አልበቃቸውም እኮ። ሐቁ ይሄ ነው። ወጣቱ ራሱን መጠየቅ ያለበት ምንድነው? ከዚህ ማገኘው አሁን ከሚካሄዱ ጦርነቶች ውስጥ ምንድነው ማገኘው? እምገለውን ሰው አውቀዋለሁ ወይ? የሚገለኝ ሰው ያቀኛል ወይ?
ፐርሰናል የሆኑ ቅያሜዎች አሉ። ለፐርሰናል ቅያሜዎች አካባቢ የተገቡ ስላሉ ማለት ነው። የግል ፍላጎት፣ የግል ቅያሜ፣ የግል መቀናናት፣ የግል መቀኛኘት ጫካ ያስገባቸው ሰዎች አሉ። ለነዚህ የግል ፍላጎት ሲባል ግን ምንም አይነት የግል ኢንተረስት የሌለው ወጣት ግን የህይወት መስዋዕትነት እየከፈለ ነው። ስለዚህ ዋናው መሰረታዊ ነገር ሰፊው ህዝባችን ያለበት ጥያቄ አብዛኛው በሰላም ወጥቶ ገብቶ ሰርቶ በልቶ ማደር ነው። ይሄ ነው አብዛኛው ህዝባችን ጥያቄ። ይሄ ነው የኛ ኮመን አይደንቲቲ። ብዙ ጊዜ እላለሁ አሰባሳቢ ማንነት እዚህ ሀገር ላይ ትልቁ አሰባሳቢ ማንነት ኦሮሞነት አይደለም፣ ኦሮሞማ አይደለም። ትልቁ አሰባሳቢ ማንነት እዚህ ሀገር ትልቁ አሰባሳቢ ማንነት አማራነት አይደለም። እዚህ ሀገር ትልቁ አሰባሳቢ ማንነት ማለት ከተሜነት ወይም ገጠሬነት ማለት አይደለም። እዚህ ሀገር ትልቁ አሰባሳቢ ማንነት ማለት ድህነት፣ ትልቁ ሁላችንም በጋራ የሚሰበስበን። ከዛ ደግሞ የከፋ አንዳንዴ የከረፋ ደግሞ ድንቁርናም ትጨመርበታል። በድንባራ በቅሎ ቃጭል ተጨምሮ እንደሚባለው በድህነት ላይ ድንቁርናን ጨምረን ነው አሁን እየተቸገርን ያለ ነው። ይሄንን ስል አንዳንዴ ፖለቲካሊ ኮሬክት ለመሆን ለመጣር ሳልሞክር ቀርቻ አይደለም። this is a bitter truth ስለሆነ ነው። መራሩ እውነት ይሄ ስለሆነ ነው። መሬት ላይ ያለው ነባራዊ ሁኔታ ህዝባችን ምንድነው የሚፈልገው? ምንድነው ህዝባችን የሚፈልገው ብለን ራሳችንን ከጠየቅን ከዲሞክራሲ በላይ ከነጻነት በላይ የሚፈልገው በሰላም ወጥቶ ገብቶ ሰርቶ መብላት ነው። ይሄ ነው። በዚህ ዙሪያ ነው የሚሰባሰበው ህዝባችን ፍላጎት። ይሄንን ለማሳካት ምን አድርገናል ነው ትልቁ ጥያቄ። በዚህ ውስጥ የተወሰነ ድርሻ ሊኖር ይችላል ዲሞክራሲ፣ በዚህ ውስጥ የተወሰነ ድርሻ ሊኖረው ይችላል ነጻነት። ቲክቶከርና ሚዲያው ላይ ያለው ሰው ሐሳብን በነጻነት የመግለጽ መብቱ ስለተጠበቀ በልቶ የሚያደር 80-90% ህዝብ አለ። የሐሳብ ነጻነቱን ስለተጠበቀ እሱ ሐሳቡን የሚገልጽበት ነጻነት ስለፈጠረ በዲሞክራሲ ምርጫ አድርጎ የሆነ ሰው ስልጣን ላይ ስላስቀመጠ ዳቦ የመብላት ጥያቄው ፉሊ ተመልሷል ማለት እንችላለን? ዋናው መሰረታዊ ነገር እኛ የሐሳብ ነጻነታችንን ለማስከበር የምንከፍለው ህዝባችን የሚከፍለው ዋጋ፣ ህዝባችን ጥያቄው አንተ በሰላም ወጥተህ የምትገባበት፣ አንተ በሰላም ሰርተህ የምትገባበት፣ አንተ በሰላም ሰርተህ በልተህ የምታድርበት፣ እሱ ነው የህዝቡ ጥያቄ። ግን የህዝቡን ጥያቄ ለመመለስ ፖለቲከኞቻችን ዋጋ መክፈል ሲያቅታቸው ህዝቡን ለነሱ ሐሳብን በነጻነት የመግለጽ መብት ሲል ይሄ የደሃ ገበሬ ልጅ እንዲያልቅ ይፈልጋል፣ የህይወት መስዋዕትነት እንዲከፍል ይፈልጋል። ስለዚህ መምረጥ ያለብን በሁለት ነገሮች መካከል አይ ኖ ኢትስ አጌንስት ዘ ፕሪንሲፕል ኦፍ ዲሞክራሲ። ከዲሞክራሲ ፕሪንሲፕል በተወሰነ ደረጃ የጸዳ ሊሆን ይችላል። ለዛ ነው እኔ ብዙ ጊዜ አይ አም ኖት ዲሞክራሲን ፕሮሞት ማድረግ ሰው አይደለሁ፣ አናርኪ እንደ አውቶክራሲን ፕሮሞት ማድረግ ሰው አይደለሁ፣ አኖክራሲን ፕሮሞት ማድረግ ሰው አይደለሁ። በተወሰነ ደረጃ ግን we need to be somewhere in the meritocracy በሚባለው ካቴጎሪ ውስጥ መውደቅ አለብን። በሜሪት ነገሮችን መመዘን መቻል አለብን። በሜሪት ነገሮችን ስንመዝናቸው የህዝባችን ጥያቄ ምንድነው? የፖለቲካል ኢሊቱ ጥያቄ ምንድነው? ፉሊ የተመለሰ የዲሞክራሲ ጥያቄ የህዝብን የዳቦ ጥያቄ ይመልሳል ወይ? ዲሞክራሲ በሌለበት ዳቦ በልቶ ያደሩ ሀገራት የሉም ወይ? በሰላም ወጥቶ መግባት የቻሉ የሉም ወይ? with responsibility and accountability መብቶቻቸውን ተጠቅመው የህዝባቸውን ጥያቄ የመለሱ የሉም ወይ? ይህን መጠየቅ ያስፈልጋል። ስለዚህ ለእኔ እስከሚገባኝ ድረስ የህዝባችን በሰላም ወጥቶ መግባት፣ የህዝባችን በሰላም ሰርቶ መብላት ጥያቄ ከፖለቲካል ኢሊቱ የዲሞክራሲ የነጻነትና ሐሳብን በነጻነት የመግለጽ መብት ጋር ሲወዳደር የህዝብ ጥያቄ ይበልጣል። ስለዚህ ብልጽግና መሰፈር ያለበት ከፊል የተሳካ የፖለቲካ አውድ በመፍጠር ውስጥ ከፊል የተሳካ ስራ ሰርቷል። በብልጽግና ውስጥ የተሰገሰጉ ሰዎች ይህንን ስራ በተወሰነ ደረጃ አደናቅፈውታል። ግን ተደናቅፏል ማለት ወድቋል ማለት አይደለም። አንዳንዴ የወደክበት ቦታ ሳይሆን የተደናቀፍክበት ቦታ ጋር ሂድና ችግሩን ፈትሸው ይባላል። ስለዚህ ሄደን መፈተሽ አለብን። የቱ ጋር የተደናቀፍ ነው? እዛ ጋር ቆመን እንቅፋት የሆኑብን ነገሮች ማስተካከል ይፈልጋል። ግን ዋናው መሰረታዊ ነገር የዲሞክራሲ ጥያቄ፣ የፍትህ ጥያቄ አንደርማይን የሚደረጉ ጥያቄዎች ናቸው እያልኩ አይደለም። የነጻነት ጥያቄ አንደርማይን የሚደረጉ ጥያቄዎች ናቸው እያልኩ አይደለም። ግን ቅድሚያ የሚሰጣቸው ደግሞ ጥያቄዎች አሉ። ሀገሪቷ ፉል ፓኬጅ የሆነ ዲሞክራሲ፣
ፉል ፍሌጅ የሆነ ነፃነትን አንዳንዴ ነፃነት ሲባል የመገዳደል ነፃነት ሁሉ ያለበት ነው የሚመስለው እዚህ ሀገር። ነፃነት ሲባል መረን የለቀቀ ሀሳብ መናገር ያለበት ነው የሚመስለው። የኔ ነፃነት ለአንድ ገበሬ አንዲት ጣሳ ማዳበሪያ ይገዛል ወይ? አንዲት ቁና ምርጥ ዘር ይሆናል ወይ? የኔ ነፃነት በነፃነት የማድረገው የፖለቲካ እንቅስቃሴ የገበሬውን በሰላም ወጥቶ መግባት ያንደረጋግጥለታል ወይ? ስንት ሰው ነው የፖለቲካል ላንድስኬፑ ላይ አክተር እየተሳተፈ ያለው? ስንት ሰው ነው? አብዛኛው ህዝብ እኮ ከዚህ አውድ ውጭ ነው ያለው። እነዚህ ሰዎች ጥቅማቸውን ለማስጠበቅ ነው የዚህ ሁሉ ሰው ኢንተረስት አንደርማይን እየተደረገ ያለው። ስለዚህ ቆም ብለን ራሳችንን መጠየቅ ያለብን ፖለቲከኞቻችን ማጆሪቲው ህዝባችንን ሰፊውን ህዝባችንን ጥያቄው ቅድም እንዳልኩት በሰላም ወጥቶ መግባትና በልቶ ማደር የሆነውን ህዝባችንን ማኒፑሌት እያደረጉት ነው። አላስፈላጊ በሆነ መንገድ ዋጋ እያስከፈሉት ነው። በእነሱ ድንቁርና ነው ዋጋ እየከፈልን ነው። በፖለቲከኞቻችን ድንቁርና እኛ ለነሱ የድህነታቸው መውጫ በር ነን። እኛ ለነሱ ድንቁርና ዋጋ ከፋዮች ነው እንደ ህዝብ። እነሱ እርስ በርስ ሲጠላሉ፣ እነሱ እርስ በርስ ሲናናቁ፣ እርስ በርስ ለመገዳደል አይፈላለጉም። እኛንን እንድንገዳደልላቸው የሚፈልጉት። ስለዚህ ወጣቱ ቆም ብሎ ራሱ መጠየቅ አለበት። ለነዚህ ሰዎች ለነዚህ ጥቂቶች የህይወት መስዋዕትነት ለምንድን ነው መከፍለው? ማለት ከነሱ በላይ እኔ በኮዛቸው አላምንበትም። እነሱ ለኮዛቸው ህይወት መስዋዕትነት ለመክፈል ፈቃደኞች አይደሉም። እነሱ ላመጡት ኮዝ ዋጋ ለመክፈል ፈቃደኛ ሳይሆኑ እኔ ከነሱ የበለጠ ለዛ ኮዝ ዋጋ ልከፍልበት የሚገባበት ምንም ምክንያት የለኝም። ስለዚህ ወጣቱ ቆም ብሎ የሀገሩ ባለቤት ነኝ፣ የሀገሩ የወደፊት አፈንታ እኔን ነው የሚመለከተው። እነሱ ማታ ለሚያጋጩት የውስኪ ብርጭቆ እኔ በቀን የአካልና የህይወት መስዋዕትነት የምከፍልበት ምክንያት የለም። አት ኤንድ ኦፍ ዘ ዴይ ይጨባበጣሉ አይቀርም ማለት ማን አለ? በጠቅላይ ሚኒስትር አብይ አህመድና በዶክተር ደብረጽዮን መካከል መጨባበጥ ይፈጠራል ብሎ ያለ ሰው አለ እንዴ? ማን ነው ነገ አንዳርጋቸው ጽጌ በዩ፣ ይልቃል ጌትነት በዩ፣ ዘመነ ካሴ በዩ፣ እስክንድር ነጋ በዩ ማን ነው ነገ እዚህ መጥቶ ከጠቅላይ ሚኒስትሩ ጋር እጅ አይጨባበጥም ብሎ እርግጠኛ የሚሆነው? የግል ጥቅማቸው እስከተመለሰ ድረስ፣ የግል ፍላጎቶቻቸው እስከተመለሱ ድረስ ለኔ ለህዝብ እታገላለሁ የሚል ሰው በግንባር ቆሞ ዋጋ ሲከፍል አይቼ አላቅም። ሁሌም ዋጋ የሚከፍለው ተራው ወታደር ነው። ይሄ ተራ ወታደር አስክሬን ደግሞ የሚገነባው ድልድይ አለ፣ የሚገነባው መንገድ አለ። ከዛ እነዚህ ፖለቲከኞቹ ይመጡና መንገዱ ላይ ይጨባበጡበታል ማለት ነው። ዴን በርበሩን እያየች ደጅ ደጁን እያየች የምትቀር እናት የሚቀራባት አለ ልጄ ይመጣል ብላ። ይሄ ነው የጦርነቱ መጨረሻ ማለት አይደለም። ወታደሩን እነ እስማኤል ሀኒዬን እነ አንዋር ሲንዋርን ያክል ሰዎች የገበረው ሐማስ እኮ አት ኤንድ ኦፍ ዘ ዴይ እኮ ከእስራኤል ጋር ቁጭ ብሎ ተነጋግሮ ነው ዘላቂ የሆነ መፍትሄም ባያመጣ ማለት ነው። አሁንም ዳግሞ ወደ ጦርነቱ ቢመለሱ ማለት ነው። ብቸኛው መንገድ ወጣቱ ሊስት ኮስት እኔን የህይወት ዋጋ ማያስከፍለኝን ተነጋግራችሁ ችግራችሁን ፍቱ። የኔ ጥያቄ ሰርቶ መብላት ነው፣ የኔ ጥያቄ በሰላም ወጥቶ መግባት ነው ብሎ ማለት እስካልጀመረ ድረስ የዚህ ሀገር ፖለቲካ ይስተካከላል ብዬ አላስብም። ምክንያቱም ለጥቂቶች እንደ ተረቱ ለዶሮ በሽታ በሬ እያረድን ነው የምንቀጥለው ማለት ነው። ለዶሮዎቹ ህልውና ስንል የበሬዎቹን ህይወት ነው እየቀጠፍን ያለ ነው። አንዳንዴ እንደ እንትኑ ድግስ መደገስ አለብን እንዳለችው ዶሮ ነው የሚሆነው። በሬውን ሄዳ ዶሮዋ ድግስ መደገስ አለብን ሲባል እሺ ምን እናዋጣ ታዲያ ስትባል እኔ እንቁላል አዋጣለሁ አንተ ስጋን አዋጣ እንዳለችው ማለት ነው። ለዶሮዋ እንቁላል ሜቢ እሷ ቆማ የሚገኝ ነገር ነው፣ እሷ በህይወት እያለች የሚገኝ ነገር ነው። ለበሬው ስጋ ግን ሞቶ የሚገኝ ነገር ነው። አሁን ፖለቲከኞቻችን አዋጡ እያሉ ያለው ህዝቡን እናንተ ስጋችሁን አዋጡ እኔ እንቁላሌን ላዋጣና በጋራ ሆነን ድግስ እንደግስ። በሚደገሰው ድግስ በሬው አይበላውም። ስጋውን ያዋጣው በሬ አይበላም፣ የድግሱ ተካፋይ አይሆንም። እንቁላሉን ያዋጣው ነው ሊበላ የሚችለው።
ስለዚህ ለዶሮ በሽታ በሬ ስናርድ መቀጠል የለብንም። ለዶሮዎች ፍላጎት ስጋችንን ስናዋጣ የምንገኝበት ምክንያት የለም። ችግሩ በተደጋጋሚ ብለናል። በኢትዮጵያ የፖለቲካ ታሪክ ውስጥ ሆኖ የማያውቀው በጠቅላይ ሚኒስትር አብይ አህመድ መንግስት የሆነ ያለ ነገር ካለ መንግስት አሁንም የፖለቲካ ችግሮች የሉብኝም አይልም። የፖለቲካ ችግሮች አሉ። የፖለቲካ ችግሮች በሰላማዊ መንገድ በውይይት ነው ሊፈቱ የሚችሉት የሚል አቋም ይዟል። አይ የፖለቲካ ችግሬ ባነገትኩት ቤልጅግና ጓንዴ በምንሽርና በመተረየስ ነው የሚመለሰው የሚል የታጠቀ ኃይል ያለበት ሀገር ነው። ስለዚህ ለኔ ትክክለኛው መንገድ ወጣቱም ሆነ ሰፊው የኢትዮጵያ ሕዝብ የታጠቁ ኃይሎችንም መንግስትንም በመንግስት ቢሮክራሲ ውስጥ የተሰገሰጉትንም የጸረ ሰላም ኃይሎች ሲባል ለኔ በግልጽ ቋንቋ የግድ በረሃ ጫካ ውስጥ ያሉ አይደለም። በመንግስት ቢሮክራሲን የመንግስት የቢሮክራሲ ሲስተሙን እንደ ጫካም እንደ በረሃም እየተጠቀሙ ያሉ እዛ ውስጥ የተሰገሰጉ አሉ። እነዚህንም አስገድዶ ለሰላም ምቹ የሆነ አውድ መፍጠር ያለበት ህዝቡ እስካሁን ድረስ ያደረግኩት ነገር የተባለውን ነገር አላመጣልኝም። አቶ ከሌ እንዳለው እየተባለ ሲሰበክ የነበረ የደርግ ጊዜ ህዝብ እንደው አቶ እንዳለው ምን አይነት ሰው ናቸው ይህን ሁሉ ህዝብ የወለዱት እንዳለው አሁንም ዘመነ እንዳለው ከሌ እንዳለው እያልን ሁሉንም አቶ እንዳለው ልጅ ማድረግ አይጠበቅብንም። ህዝቡ ቆም ብሎ እስካሁን ይሄን አምጣ አንዳሙስ ነው የቀረው ገፋ ባርገን ልንጥለው ነው ይሄን አምጣ እየተባለ ያለኝን ሁሉ አሟጥጬ ገብሬያለሁ፣ ልጆቼን ገብሬያለሁ፣ ከማድጋ ከጥሪቴ ውስጥ ያለውን ነገር አውጥቼ ሰጥቻለሁ። ክምሬን እየዞራችሁ ከፊሉን አንዳችሁ ከፊሉን ወቅታችሁ ወስዳችኋል። በየመውፈር በየቀንበሩ ስር ወድቋል ገበሬው። ግን ምንም ያመጣችሁልኝ ነገር የለም። አትሊስት በልቼ ላድር የምችልበት መደላደል እንኳን መፍጠር አልተቻለም ብሎ ህዝቡ ራሱ መጠየቅ መቻል አለበት። ስለዚህ ብቸኛው መንገድ የዲሞክራሲ የፖለቲካም ነፃነት እንፈልጋለን። ያንን ነፃነት መሸከም የሚችል አገር መገንባት ግን ቅድሚያ የሚሰጠው ነገር ነው። ቢያንስ በነፃነት ስም የሚሰበሩ መስታወቶችን የሚወድሙ ንብረቶችን ዳግም መገንባት የሚችል የኢኮኖሚ አቅም መገንባት አለብን። ሀገሩ ጭንቅላቱ ሲኖር ነው ሻሽ የሚታሰረው እንደሚባለው ጭንቅላቱን የሚቆርጥ ነፃነት ልንሰጥ አንችልም። ጭንቅላት የሚቆርጥ ነፃነት ልንሰጥ አንችልም። የሚገዳደልበትን ነፃነት ልንሰጥ አንችልም። የምንጠፋፋበትን ነፃነት ልንሰጥ አንችልም። ሪስፖንሲብሊ መጠቀም የማይችሉ ሰዎችን ዲሞክራሲና ነፃነት በደረሰበትን ማድረስ አያስፈልግም። እንደ መድኃኒት ዲሞክራሲና ነፃነት ኃላፊነትና ተጠያቂነት ስሜት በሌላቸው ሰዎች በማይደርሱበት ቦታ ነው መቀመጥ ያለበት። ዲሞክራሲ እንደዛ ነው የሚቀመጠው። ለእንደነዚህ አይነት ድንክ ፖለቲከኞች ዲሞክራሲ በሽታ ነው የሚሆነው። ኢትስ ቶክሲክ። ነፃነት ለእነዚህ አይነት ሰዎች በሽታ ነው የሚሆነው። እንደነዚህ አይነት ድንክ ፖለቲከኞች በማይደርሱበት ቦታ መቀመጥ ካለባቸው ነገሮች አንዱ ነፃነት፣ ዲሞክራሲ ምናምን የምንላቸው ነገሮች ናቸው። ፖለቲካችን ያው መሬት ላይ ተንጋሎ የተኛ ስለሆነ ከነሱ በታች ያለ ነገር ነው። እዛ ላይ መንፏቀቅ ይችላሉ። ግን ዋናው የዲሞክራሲ እውቀት ማለት ሊስት ኮስት በሆነ መንገድ ከበረሃና ከጫካ በመለስ በጠረጴዛ ዙሪያ ፍላጎቶችን ማሳካት እችላለሁ። መንግስትን በተለያዩ ሰላማዊ ትግል ስልቶች ተጠቅሜ መንግስትን አስገድጄ ዲሞክራሲ ማዋለድ ይችላለሁ፣ ነፃነትን ማዋለድ ይችላለሁ ብሎ ማመን እንጂ ለውሃ ቀጠና ለግል ፍላጎት ለግል ዓላማ ምንሽር እያወዛወዙ በየበረሃና በየጫካው መግባት እሱ እውቀት አይፈልግም። እሱ የመሀይም ድፍረት ነው የሚፈልገው። ደፋር መሆን የሚፈልገው ሰላማዊ ትግሉ ነው። መንግስትን ታንክም ባንክም የያዘውን መንግስት በባዶ እጅሽ ፊት ለፊት በግንባር መቅጠም እውቀት ያለው ደፋር የሚፈልገው እሱ ነው። ምንሽር ቤልጅግና ጓንዴን ወልውዬ ነው በረሃ ነው መውረድ የሚያስፈልገኝ ለማለት ግን የመሀይም ድፍረት ነው የሚያስፈልገው። አይንም በጨው ማጠብ ነው የሚፈልገው። ስለዚህ ዋናው ነገር የምንጠይቃቸው ነገሮች ሀገራዊ ህልውናን አደጋ ላይ የማይጥሉ መሆን አለባቸው። ከዛ ደግሞ ሀገሪቷ ውስጥ ያለው ነባራዊ ሁኔታ እነዚህ ነገሮች ለመሸከም ያለው አቅም ዲሞክራሲ ትልቅ ነገር ነው፣ ኮንሲኩዌንሻል የሆነ ነገር እና አሜሪካ እንግዲህ አሜሪካ የዲሞክራሲ ጣሪያ ነች ነው የሚባለው። እዛ ደረጃ ላይ የደረሰችው ግራጁዋሊ ነው አይደል? ግራጁዋሊ ለምንድን ነው የሆነው?
ለምን በአንድ ቀን ዲሞክራታይዝ ማድረግ አልተቻለም? ሀገራት የሀገሩ ኢንፍራስትራክቸር፣ ኢኮኖሚክ ኢንፍራስትራክቸር፣ ፖለቲካል ኢንፍራስትራክቸር፣ ዲፕሎማቲክ ኢንፍራስትራክቸሩ ዲሞክራሲን መሸከም የሚችልበት ጥንካሬ እስኪገነባ ድረስ ዲሞክራሲውን እዛ ላይ የምታስቀምጫቸው ዲሞክራሲዎች በሙሉ ደረጃቸው ይለያያል። ስለዚህ ዋናው መጀመሪያ ሀገር በኢኮኖሚ፣ ሀገር በዲፕሎማሲ፣ ሀገር በሉዓላዊነት መጠንከር መቻል አለበት። ደን ፖለቲካውን ዲሞክራሲ ምናምን የምንላቸው መሸከም እንዲችል ማለት ነው። ጥሩ እንግዲህ የ7 ዓመቱን የኢትዮጵያ የፖለቲካ ጉዞ አንኳር ነጥቦችን አንስታ አንተም ሰፊ ማብራሪያ ሰጥተህበታል። የኢኮኖሚና የዲፕሎማሲ ጉዳዮች ደግሞ ይቀጥላሉ። ሰፊውን ሰዓት እዚህ ላይ ስለወሰድን በክፍል 2 በ7 ዓመት ውስጥ የዶክተር አብይ መንግስት የኢኮኖሚ ሁኔታውን ከምን ወደ ምን አመጣው፣ ምን አይነት ለውጦች አሉት፣ ለውጦቹ ተጨባጭ ናቸው፣ የሚታዩ ምስክርነትን ልሰጥባቸው የምትችል ናቸው የሚለውን እናነሳለን። ዲፕሎማሲውንም ደግሞ እንደዚሁ የዲፕሎማሲው ክፍተታችን ምን ነበር፣ ጥንካሬው ምን ነበር፣ እንደሚባለው በዲፕሎማሲ ወድቀን ተከስክሰናል ወይ፣ ያመጣናቸው ውጤቶች ምንድን ናቸው የሚለውን ደግሞ በክፍል 2 የምናየው ነው የሚሆነው። ተመልካቾቻችን የዛሬው የወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዳሰሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዮ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።